እግዚአብሔር ይመስገን። ሁላችሁንም ሰላም ብያለሁ። ከታች ያላችሁትንም እናቴንም ሰላም ብለናል። አስተማሪ ታሪክ አለኝ ብለሽ ነበር የጻፍሽውማ? እሺ ሀብዬ፣ ያው እኔ እህቶችም ይማሩበታል፣ ብዙ ዋጋ የሚከፍሉ ካሉ ለእኔም ደግሞ ሀሳብ አስተያየታቸው እንዲሰጡ ይፈልጌ ነው ማለት ነው። እኔ ያገባሁት በቤተሰቤ ነበር ማለት ነው፣ ኢትዮጵያ። እሺ አልልሽም። እኔ ዝም ብለን ነው የምናዳምጥሽ። አንቺ ሂጂበት ማለት እሺ እንድልሽ እርፍ አትበይ፣ ቅልጥፍ ብለሻል። እሺ እና በልጅነቴ ቤተሰቦች ዳሩኝ ማለት ነው። እኔ የጎጃም ልጅ ነኝ። ከዛ ባለቤቴና እኔ ደግሞ ቤተሰቦቻችን የማይኖሩበት ቦታ፣ እሱም እኔም፣ እሱ የጎንደር ልጅ ነው፣ እኔ የጎጃም ልጅ ነኝ፣ ሌላ ቦታ እንኖራለን። ከዛም በኋላ ቤት ውስጥ እኔ ህፃን እያለው ነው የዳሩ ቤተሰቦቼ አጋዥ ቤት ውስጥ ያስገባል ማለት ነው። እናስገባ አጋዥ ብሎኝ አጋዥ አስገባ። እኔ ደግሞ እንድማር ነበር ፈርሞም ያገባኝ ከቤተሰቦቼ። ከዛ በረሃማ ቦታ ነበረ የምንኖረው። እየኖርነ አጋዥ ቤት ውስጥ ያስገባል እና አጋጇ እና እሱ ግንኙነት አድርገዋል ማለት ነው። እኔ ደግሞ አላቅም። አንድ ቤት እየኖርነ ከዛ ልጅቷ በመሀል አረገዘች ማለት ነው። እና ስታረግዝ እኔም አላውቅም፣ የአካባቢዎች ሰዎች ያውቃሉ፣ ጎረቤቶች ምናምን። ባለቤቴ በጣም ክፉ ቁጠኛ ነው እና ስለሚፈሩ ነገሩን አይነግሩኝም። እና እኔ ደግሞ ለቤተሰቦቼ የመጨረሻ ልጅ ነኝ እና ምንም ቢፈጠር ለቤተሰቦቼ እናቴ ብቻ ናት ያሳደገችኝ እንደ አባት እንደ እናቱና እናቴ የኔን ብዙ ነገር ማየት ነው የምትፈልገው እንጂ ደስታዬን ማየት ስለምትፈልግ ብዙ ነገሮችን እኔ ለእናቴ አብራርቼ መናገር አልፈልግም። ባለቤቴ ደግሞ በጣም ክፉ ነው እና ያስፈራራኛል ካወቅኩ በኋላ ማለት ነው። እና አንድ የስራ ባልደረባ ነበረው፣ እሱ እንዳረገዘች እና ከኔ ላይ ሌላ ነገር እንዳታደርግብኝ ከቤት እንዳስወጣት ነገረኝ ማለት ነው። ከዛ ከነገረኝ በኋላ ስነግረው ማን ነገረሽ ከየት አመጣሽው ብሎ ብዙ ጫና ፈጠረብኝ። ልጅቱም አስወጣኋት ከቤት፣ ሆዷ እየገፋ ሄደ። ያው ነገሩም ታወቀ። በጣም ይደበድበኛል፣ በጣም መሳሪያ ሁሉ ያነሳብኛል ማለት ነው። በጣም ክፉ ነው እና እሷም ወጣች ሄደች፣ ቤት ነበራት፣ ወደ ቤቷ ሄደች። ልጅቷ ስትወልድ ኑር ስሟን ማለት ነው በተግባር ብሎ ጠራት ማለት ነው። እና እኔ ነኝ የ80 ሚስቱ፣ ግን ከእንትን ነው የወለዳት ሰራተኛ አጋዥ ብሎ ካስገባት ክርስትና እንዳስነሳ አስገደደኝ። ቤተሰቦች ሩቅ ቦታ ነው የሚኖሩት እና ክርስትና ከቤት ነው የምትነሳ ብሎ አስገደደኝ። ወንድምም የለኝም። እህቶች ሴቶች ስለሆኑ ብዙ ጊዜ ለቤተሰብ መናገር አልፈልግም። እሱም ደግሞ ያስፈራራኛል እና ነገሮችን በራሴ መንገድ ለማስተካከል ብዙ ዋጋ ከፍዬ አልተስተካከለም። እኔ እንዳሰብኩት ነገሩ አልሄደልኝም። በጣም ብዙ ነገሮች ተበላሹብኝ፣ ዋጋ አስከፈለኝ። ከዛ ልጅቷ ቤቷ ወለደች። ስትወልድ ክርስትናው ቤቱ እንዲነሳ ጠየቀኝ። እኔም በዛ መሀል እንደዛ እየሆንኩኝ እኔ ማረገዝኩ ማለት ነው። አርግዤ እሷ ሰኔ ክርስትና አስነስታ እኔ ጥቅምት 12 ነበረ ሚካኤል አካባቢ የምወልደው ማለት ነው። እና እንደዛ በጣም ደርሼ እያለ የእሷን ክርስትና ተገድጄ አስነሳሁኝ። ካስነሳው በኋላ እኔ ማርገዜን ለቤተሰቦችም አልተናገርኩም። ቤቴ በጣም ስለተበጠበጠ ችግር ውስጥም ስለሆንኩኝ ቤተሰቦቼ ነገሩን እንዳይሰሙ ማርገዜንም ምንም ነገር አልተናገርኩም ነበረ። ከዛ እኛ ጋር የሚኖር አንድ ሰው ወደ ቤተሰቦች አካባቢ ሂዶ ማርገዜን ይነግራታል ማለት ነው ለእናቴ ለቤተሰቦቼ። ከዛ እናቴ እኔን ማየት መጣች። ስትመጣ እሱም ያው ሰውየው ማርገዜን የነገራት ሰውዬም ትንሽ ነግሯታል ማለት ነው፣ ያው እኔ ቤቴ ሰላም እንዳጣ። ከዛ እናቴ እንደመጣች ወደው ታመመች። በምን ሁኔታ እንደሆነ ባላቅም በጣም አጠብቂኝ ውስጥ ገባው ማለት ነው። አንደኛ ቤት የተረበሸ፣ ከዛ እናቴ መጣ፣ እናቴ ታመመችብኝ። ከዛ ደግሞ እኔ ቀኔ ደርሷል፣ ገና ልጅ ነኝ እና በጣም ተበጠበጥኩኝ ማለት ነው ቤቴ ላይ። ከዛ እናቴ
በጣም እየደከመች ሄደች። ነገሮችን በአይኗ አየች፣ እዛ የሚካሄዱትን ነገር። እኔ ደግሞ ለእናቴ ብዬ ነበረ ብዙ ነገሮችን የምደብቅ ማለት ነው። ምክንያቱም ያስፈራራኛል። ብትናገሪ ሂጅ እንደዚህ አደርግብሻለሁ እንደዚህ አደርጋለሁ ይላል። ወንድምም ስለሌለኝ አባትም ያው እናትም አባትም ሆና እሷ ስላሳደገችኝ አባት አለኝ፣ ግን ሌላ ቦታ ነው የሚኖር። ቁሞ እንኳ አልዳረኝም ሳገባ ማለት ነው። እና ለእናቴ ብዬ ብዙ ነገሮችን እያሳለፍኩ እያለ እናቴ መጣ፣ እንደዛ ታመመችብኝ። እኔም ቀኔ ደረሰ፣ ወለድኩ። ኦፕራሲን ሁኜ ማለት ነው። ገና ልጅም ስለነበር በኦፕራሲ ልጁንም ተገላገልኩኝ። እናቴ በጣም ስትደክም ለሚሄድ ሰው አብሬ እናቴ ላኳት ማለት ነው ወደ ሀገሯ። ስልካት ቤተሰቦቼ እናታችን እንዴት እንዲያደርገሽ ላክሽ? የአንቺ ሀብት የአንቺ ገንዘብ ላይሰጥሽ ላይከፍልልሽ ለምንድን እንደዚህ ያደረግሻት ብለው በጣም አጨናነቁኝ። ከዛ ነፍሰ ጡር ነኝ፣ ኦፕራሲ ነኝ፣ ልጅ መታቀፍ አልችልም በሰዓቱ። ልጁን ክርስትና አስነስቼ ወደ እናቴ ጋር ስሄድ እኔ በሄድኩት በሶስተኛ ቀኑ እናቴ ህይወቱ አለፈ ማለት ነው። ከዛ የእናቴ ህይወት ሲያልፍ ልጁ ደግሞ ምን እንደሆነ ብቻ ባላውቅም ህፃኑ የወለድኩት ህፃን የጎረቤት ሰው ነበር ያዘሉልኝ። እናቴ ልክ እንደተቀበረች ልጄ ማልቀስ ጀመረ ማለት ነው። ከዛ በቃ ማልቀስ አላቋርጥም አለ ምናምን። ቀበርናት። እናታችንም ወደ ቤት ሂደን ልጁ በጣም ታመመ። በአካባቢ ያለ ጤና ጣቢያ ወሰድኩት ምናምን። ከዛም በኋላ ልጁ ያው ትንሽ ትኩሳቱ ቢቀንስም ህመሙ እየቀጠለበት ሄደ ማለት ነው። እና ያው ባለቤቴ መጣ። ከተቀበረችው በኋላ ባለቤቴ መጣ። ልጁን ሲያይ እንደገን እኔ ሀዘንተኛ ነኝ። በዛ ላይ ቤተሰቦቼ በአንቺ የተነሳ ነው እናታችንን ያጣነ፣ እስከ ልጅሽ ነው መገልሽ ምናምን የሚባል የእህቶቼ ባሎች ምናምን በቃ እኔ ላይ ማለት ነው። እና የአካባቢው ሰው ሁሉ ሀዘኔን እንዳላዝን አደረጉኝ ማለት ነው። ምን አለ ሳትገላገይ ብትቀሪ፣ ምን አለ እግዚአብሔር ይዞሽ ቢሄድ ምናምን ነገር እያሉ ማለት ነው። ከዛ ልጁን በጣም ሲታመምብኝ እኔም ነገሮች ሲብሱብኝ ልክ በሰባተኛ ቀኔ ተነስቼ ወደ ቤቴ ሄድኩ ማለት ነው። ወደ ቤቴ ስሄድ ያቺ ሰራተኛ የነበረችዋ ልጅ ቤቴ ገብታ አገኘዋት ማለት ነው። ከቤቴ ገብታ ካገኘዋት በኋላ እኔና እሱ ተጣላን። ስንጣላ ደበደበኝ። በዛ ላይ ሀዘንተኛ ነኝ። በዛ ላይ ልጅ ታሟል። አንደኛ ልጁም በመታመሙ ደበደበኝ ምናለኝ። ከዛም በኋላ ልጁ በቃ እየባሰው ሄደ ማለት ነው። አልተሻለውም። በቃ ምን እንደሆነም ባላቅም አልተሻለውም። እና ልጁ በጣም እየታመመ በሚሄድበት ሰዓት ገንዘብ አለን፣ ንብረት ነበረን። ንብረቱን ሁሉ ይዞ ገንዘቡን ይዞ ምን በለው እህል እንኳ ሳይተውልን ልጄ ጋር ከታመመ ልጄ ጋር እሱ እዛችኛዋ ሄደ ማለት ነው። ከዛ ወጦ ሄደ። ከሄድም በኋላ እኔ በጣም ሙቀት ነው፣ በረሃ ነው ሀገሩ። ልጄን ለማዳን ስል ማለቀውን አረቂ ማውጣት ጀመርኩ ማለት ነው። አረቂ እያወጣሁኝ ለ4 አመት ልጄ አይሄድም በእግሩ ለ4 አመት። ከዛ 4 አመት ሙሉ በቃ የሚያቅፍልኝ የለም፣ የሚያግዘኝ የለም፣ ከማቃቸው የሉም ማለት ሰው ቤትም እንዳልሄድ ከልክሎኛል። ቡናም እንዳልጠጣ ከልክሎኛል። ምክንያቱም ስለ እሱ ነገር እንዳይናገሩ ምናምን እያሉ ማለት ነው፣ ነገሮች እንዳሰማ እያለ ጫና ይፈጥርብኛል። ከሰው ቤት ሰው ጋር እንድገናኝ ምናምን አይፈቅድልኝም። ከዛ ልጄን በቃ ስጋግር ማዝዬ ነው፣ ሳበስል ማዝዬ ነው። አረቂ እያወጣሁኝ ልጄን ያው የጨነቀው ሰው ብዙ ቦታ ይሄዳል። አለ ከተባለው ሁሉ ቦታ ሄዳለሁ። ጠንቋይ ቤትም አይቀረኝም፣ ጸበል ቤትም አይቀረኝም። በቃ አለ ከተባለ ቦታ ማለት ነው። እና ያንን ሁሉ ማድረገው ግን እሱ አንድ ቀን ከጎኔ የለም ጭራሽ ማለት ነው። አንድ ቀን ከጎኔ የለም። 4 አመት ሙሉ እንደዛ ዋጋ ስከፍል እሱ የለም። መጦ እንኳ አያየውም። ግን አንድ አካባቢ ነን። እንግዲህ በጣም ሙቃት ነው፣ በረሃ አዲስ ሀገር ነው ያለንበት ሀገር። ከዛ 2 ማዲጋ በሳምንት 2 አወጣለሁ። እያወጣሁ ግን ያንን ልጄ ነው ይጀበት የሚሄደው ሐኪም ቤት ምናምን ጸበል፣ በቃ ጠንቋይ ይሄ እንደዚህ አለ ካሉኝ በቃ የትም ይሁን እየጠየቁ ይሄዳለሁ። እና በመሄድበት ሰዓት አንድ ጊዜ ጠንቋዩ ብሬን ሁሉን የያዝኩትን ብር ተቀበለኝና ምን በለው አጣና ምን በለው አጠን ልጄና እኔ። ልጄ ደግሞ ራብራቢ ነው የሚለው፣ አይሄድም በእግሩ ግን ራብራቢ ነዋል። እና
በጣም ብርድ ነው የሄድንበት ሀገር፣ በጣም ዝናብ አለ ምናምን። ራብን ሲርበን ለምኜ የበላው ማለት ነው። እሱንም አበላው፣ እኔም ለምኜ የበላው። ገንዘብ አለ ሀብት አለ፣ ግን ወስዷል፣ እሱ የለም። ከዛ ለምነን በላን። እንደገና የሄዱበት ሀገር ደግሞ ሩቅ ነው እና ከኔ ለመድረስ ትራንስፖርት ያስፈልገኛል። ለምኜ ስለምን ማለት ነው ሂጂ ቃጠቢ ምን አንቺ ሙሉ አካል ይዘሽ ምናምን እያሉ ስለምን ማለት ነው እንደዛ ይሉኛል። ከዛ ሹፌሮች እና እንትኖች እስከ ግማሽ ሀገር እያደረጉ አወሰዱኝ። ሄድኩ ወደ ቤቴ። ብዙ ዋጋዎችን ከፈልኩኝ። ምክንያቱም ነገሮችን እኔ ያስተካክላለሁ። ለቤተሰቦች ብናገር በዛን ሰዓት የሆነ ነገር እንኳ አይጠፋም ነበር፣ ግን እናቴን ከሞት አድናለሁ ብዬ ነበረ። እንደውም ይባስ ብሎ የፈሩት ነገር በራሴ ሆነብኝ ማለት ነው። ከዛ ከ4 ዓመት በኋላ እኔም ደከመኝ፣ ሰለቸኝ ማለት ነው። በጣም ሰለቸኝ፣ ደከመኝ ማለት ሆስፒታል እንትን ጠንቋይ ቤት ምናምን በቃ ማልሄድበት የለም እና ሰለቸኝ፣ ደከመኝ። ከዛም በኋላ እኔም በቃ ፈጣሪ የሰጠኸኝ አንተ ነህ፣ እንደወሰድክ ወይ ውሰደው፣ የእኔ ካልክ ማስተካከል ስጠኝ፣ ካሁን በኋላ የትም አልሄድም ብዬ ተቀመጥኩ ማለት ነው። ከዛ ስቀመጥ ጸበል፣ አዲስ ጸበል አርሴማ የምትባል ጸበል እንደወጣች መጣ። አንዲት ሴት ትነግረኛለች። እኔም እንግዲህ እኔ ካለሁበት አርሴማ ቤተክርስቲያን ለመድረስ የ8 ሰዓት መንገድ ነው እና የወንድ ልጅ ነው። ያንንም ልጅ አዝዬ ቀለብ በራሴ ተሸክሜ ሌሊት የተነሳሁኝ ማታ ገባሁኝ ማለት ነው። እዛ ጸበል ቦታ ሄጄ ልክ ፈጣሪ የልቤንም ያው ችግሬንም አይቶ እንደኔ ኃጢአት ሳይሆን እንደሱ ቸርነት አይቶ በ7ኛ ቀኑ ልጅ ተጓዘልኝ ማለት ነው። ለ4 ዓመት ተጉዞ ማያገልሽ እግዚአብሔርን ክብሩን ሁሉ እሷ ትውሰድ፣ አርሴማ ማለት ነው። እና አስጓዘችልኝ በ7ኛ ቀኑ ልጅ በቃ ቁሞ እኔ በቃ እናቴ የተነሳች ያክል በቃ የዛኔ በቃ መጨረሻም የመጀመሪያም ደስታዬ በቃ የዛን ጊዜ ነው። ሌሊት ላይ ስነሳ የሆነ ህልም አሳለመኝ። ስነሳ ልጄ ቁሟል። ከዛ በጣም በቃ እንትን አለኝ፣ ተደሰትኩኝ፣ ምናልኩኝ። ከዛ በፊት ያው ብዙ ነገሮች ራሴን ለማጥፋት ምናምን ሁሉ ሞክሬ የልጄ ነገር እናቴን ገድዬ በእኔ የተነሳ እሱ ሴት ተከትሎ ሂዶ ይሄንን ልጅ ጥየው በሞት ጅብ አይል የሚያስበሉት እስኪ እኔ ልታገስ እያልኩኝ ልጅን እያየው ነበር እየተጽናናው የምቀመጠው ና እናቴ በእኔ የተነሳ ሞተች ብለሽ የምታስቢው እናትሽ አንቺ ጋር ስለመጣች ነው? አንቺ ጋር መታ ስለሞተች ነው? እስካሁን ድረስ እንግዲህ እናቴ ከሞተች ወደ 15 ዓመት ነው ይሄ ታሪክ። እኔ የሆነ ቦታ ደርሼ ነው ማውራት የምፈልገው ብዬ እስካሁን አውርቼ አላውቅም ሀዊዬ። እና ታሪኬ ብዙ ዋጋ ከፍያለሁ። በ13 ዓመቴ ነው ልጅን የወለድኩት። ሀቡ በመጣችበት አንቺ ቤት በመጣችበት አንቺ ጋር በመጣችበት ህይወቷ ስላለፈ ነው አንቺ ራስሽን እንደ ጥፋተኛ የምትቆጥሪ። ምን ላድርግ ማለት ሰው ህብረተሰቡ በቃ እግዚአብሔር ያለው ይሆናል። ግን ሰው ህብረተሰቡ ማለት ነው እስካሁን ድረስ በቃ አይ ይሃች የተረገመች ቀን አንቺን ብላ መጣ እኮ ነው ያጣናት ምናምንም እስካሁን ራሱ ቤት ውስጥ አላወራም ስለናት ሲነሳ። የሰው ልጅ ሲፈጠር የሚሞትበትን ቦታ፣ ቀን፣ ጊዜ ሁሉ ነገር ተጽፏል እኮ በቃ ተጽፏል። እናትሽ አንቺ ጋር መታ እንደምታልፍ ተጽፏል እንጂ አንቺ ራስሽ እንደምክንያት ትቁጠሪ። እሺ ከዛ ልጅሽ በመሄዱ በጣም ደስ አለን። ስጋን ያውቀው ነው። አዎ ልጅ በጣም ልጅ ሄደልኝ። አዎ ሲሄድልኝ በቃ በጣም የደስታዬ እስካሁን ድረስ ምኖረው አረብ ሀገር ነው። ግን ሰው ቤት ሁኜ ምንም ነገር እንትን ንጹህ ነኝ ባልልም አርሴማን በቃ አላቅም እንዴት እንደምል ማለት ነው። እና በሁሉ ነገር የሷን ነው ማስቀድመው። እና ሄደልኝ፣ ደስ አለኝ። ከአሁን በኋላ ልጄ ሄዶልኛል። ግን ቅድስት አርሴማ አንድ ነገር ከደጃፍሽ ቆሜ ልጠይቅሽ አልኳት ማለት ነው። እኔ ሀብት፣ ገንዘብ፣ ዝና አልፈልግም። ምክንያቱም ያለው ባል አግብቶኝ ምንም አልሰራልኝም፣ አልተጠቀምኩበትም፣ ብዙ ዋጋ ከፍዬበት አለውኝ። እና አሁን ደግሞ ልጅን እንዳስጓሽልኝ እኔ የህሌና እርፈት ሰላም ማገኝበትን እናቴን አጥቻለሁ፣ ቤቴን አጥቻለሁ፣ ፈርሷል ቤቴ፣ ዘመዶቼ ተጣልተውኛል፣ መጠጊያ የለኝም። እና ልጅን እንዳስሄድሽልኝ የሆነ ቦታ የእርፈት ቦታ ስጪኝ። እኔ ሰራተኛ ሁኜ ለልጄ በእጄ ቆርሼ የምሰጠው ቦታ ብቻ አንቺ በቃ ስጭኝ ነው ያልኳት። እና
እኔ የጎጃም ልጅ ነኝ ብዬሻለሁ። እንደዛ ብዬ ሄድኩኝ። በሳምንት ነው እንደዛ ወደ ትግራይ ክልል ነው ያቀናሁትኝ። እኔ የጎጃም ልጅ ነኝ ግን በቃ ማለት ሲጨንቀኝ ቤተሰቦቼ ተጣልተውኛል። መጠጊያ የለኝም። እናት ነበረች፣ እናት የለችም። እና ወደ ትግራይ ክልል ሂጄ ትግራይ ክልል ሲሄድ እንግዲህ ንብረቴንም ወስዷል ብዬ ምንም ነገር የለኝም። ሲሄድ የሚገርምሽ ነገር ያን ታክል አስከፍቶኝ እመቤቴን ነው የምልሽ አርሴማን የእሱን ፎቶ ልጁን ይዞ የተነሳውን ፎቶ ሰው ሀገር ሲሄድ ዋጋ የከፈልኩለት ልጅ እናቴን ያጣሁበት ልጅ የሆነ ነገር ብሆን ሰው ሀገር እንዳይቀርብኝ ብዬ በህፃንነቱ ፎቶ ይዞት የተነሳውን ፎቶ እሱን ብቻ ይዤለት ሄድኩኝ። አባቱ ልጁን ይዞት የተነሳውን ገና ህፃን ሄጄ ወደ ዛላምበሳ የሚባል ሀገር እንግዲህ በጣም የዛን ጊዜ እንትን ነው። ዛላምበሳ 2004 ላይ ነው የሄድኩትኝ። ዛላምበሳ ሄጄ ምግብና መከላከያ ምግብና ገባው ማለት ነው። እና ለ3 አመት ስልክም አልደውልም ቤተሰብም ምንም ጠይቄም አላውቅም። ምክንያቱም ሰው እንደሌለኝ በቃ እንትን አልኩኝ ማለት ነው። ማለት ስትወድቂ ልጄ ያን ታክል ዋጋ ሲያስከፍለኝ አንድ ቀን እንኳ እስኪ ነይ እኛ ቤት እርፍ በይ እኛ እንያዝልሽ ብሎ ያልጠየቀኝ ዘመድ ምን ያደርግልኛል? እና ሄድኩኝ። እዛ ገባው መከላከያ ጋር ሁኜ ለ3 አመት ምግብና እየሰራው ቆየውኝ። እንዲያውም እግዚአብሔር ይመስገን ደሞዝተኛ ሁኜ ልጄ በጥሩ ሁኔታ አድጎልኝ እንትን አሳድጌ ለ3 አመት በኋላ በጣም ጦርነት ነበረ እዛ አካባቢ። እኔ አንድ ነገር በሆን ልጄ ካለ ሰው ይቀራል ብዬ ሁሌ ግን በዛን ታይም እንደዛ እየሆንኩኝ ይሄ አበ ሲል ይሄ ነው አባትህ እያልኩኝ ያሳየዋለሁ። ፎቶ እግዚአብሔርን አባትህ ይሄ ነው እያልኩ ያሳየዋለሁ ማለት ነው። ከዛ እንደዛ እያደረጉኝ 3 አመት ከቆየሁ በኋላ ልጄን ይዤ ወደ ቤተሰቦች መጣሁ ማለት ነው። እስከዛ ድረስ ግን ስልክ ምናምን የለም። ወደ ቤተሰቦች ቤት መጥቼ በመወደቄም በመነሳቴም አንዲት እህት ብቻ አለችኝ በሀሳብ ቢሆን የምትረዳኝ እና እሷ በቃ ችግር የለም እንግዲህ ነገሩ ሆኗል ብላ ነገሩን አብርዳ ከ3 አመትም ሲሄድ ፊታቸውን ሁሉ ያዞሩብኝ እህቶች አሉ። ግን አንዲቱ ተቀብላኝ ልጁን ስጭንና አንቺ ብዙ ዋጋ ከፍለሻል፣ ልጁን እንኳን አንቺን ገሎሽ ነው ብለን ነው እንጂ አድራሽ ሲጠፋ እንኳን በህይወት ኑረሽልን ልጁን ስጭንና አንቺ እንደፈለግሽ ሆነሽ ሰርተሽ ብዬ አትጨቆኝ አለች ማለት ነው። እኔ ደግሞ ብዙ ዋጋ የከፈልኩበትን ልጅ መለየት አልፈለግኩም። ብዙ ነገሮችን አጥቼበታለሁ፣ ብዙ ዋጋ ከፍዬበታለሁ። እውነቴን ነው የምልሽ። ያው ቁሞ ቢሄድም የሚገርምሽ ነገር ትንሽ እጁና እግሩ ትንሽ ያስታውቅበታል ራሱ አሁንም ማለት ነው። እና ብዙ ዋጋ የከፈልኩበትን ልጅ መራቅ አልፈለግኩም። እዛው አካባቢ ላይ ጫት ቤት ከፍቼ ጫት ቤት መስራት ገባው ማለት ነው። እና በእኛ አካባቢ ጫት ቤት እንትን ነው ነውር ነው። እና ቤተሰቦች የሚገርመሽ ሂጄ የሄድኩት ብር ነው እንግዲህ በዛ ሰርቼ ነው ሂጄ ያንን ጫት ቤት የከፈትኩትኝ ብሩ ቀላል ስለሆነልኝ ነው። የጫት ቤት ስራ ብሩ ቀላል ስለሆነ ነው። ፈልጌው አይደለም፣ ብር ስለሌለኝ በቀላል ብር የምሰራው ስለሆነ ነው። እና እሱን አልተረዱልኝም። እና ቤተክርስቲያን ምናምን ቆይቶ ይመጡና ቤተሰቦቼ በቃ አሳቀችብን። ጫት እያላመጠች በቃ ሌላ ስራ ፈጥራ ብትሰራ የሌለብንን ምናምን ብቻ ታዩ። ከዛ እኔ ደግሞ ስራ ክቡር ነው፣ ስራ ነው፣ ገንዘብ የለኝም በቃ ማለት እኔን ማገዝ የምትፈልጉ ከሆነ በሀሳብ ሳይሆን በቃ ይሄን ስራ ከሆነ ሱስ ኑሮብኝ አይደለም ወይንም ደግሞ ፍላጎት ኑሮኝ አይደለም፣ ግን ይሄን ስራ እንድተወው ብር ያስፈልገኛል ላይ ሌላ ስራ ቀይሬ ለመስራት። ግን እነሱ ብር ወይ አይሰጡኝ፣ ግን በቃ ሌላ ስራ እንዳትሰራ መቃማጽ ያስፈልጋ ይሉኛል ማለት ነው። እና ሁሌም አለቅሳለሁ። በቃ እግዚአብሔር ሆይ ማለት እግዚአብሔርን ፋሲካ ሆኖ ቤተሰቦቿ አይጠሩኝም። በቃ ማለት እናትም የለኝም ብዬሻለሁ፣ ግን እነሱ አካባቢ ላይ ነኝ። ፋሲካ እርዱ ሆኖ እኔን አይጠሩኝም። በቃ ማለት እንደሰለምኩ ነው የሚቆጥሩት፣ ሽሻና ጫት ስለማጤት ማለት ነው። ከዛ በጣም አለቅሳለሁ። በቃ ስንቴ ነው የምትፈትነኝ? ለልጅስ ምንድን ነው ማቆየው? ነገ ምንድን ነው ይሄ ልጅ ዛሬ ህፃን ነው፣ የበሉትን በልቶ የጠጡትን ጠጥቶ ይኖራል፣ ያድጋል። ግን እኔ ለልጅ ምንድን ነው የምሰጠው? እኔ እየቃምኩኝ እኔ እያጼስኩኝ ነው ወይም የሚጠብቀው
ምንድን ነው የሚማረው ብዬ ማርያምን አለቅሳለሁ። በቃ ወደ አልጋ ስተኛ ማታ ማታ በቃ ጫት ስሸጥ ምናምን ሽሻ ሳጤት ምናምን ውዬ አለቅሳለሁ። ከዛ እግዚአብሔርን በቃ እስከ መቼ ነው እኔ እንዲህ የምታደርገኝ? የእኔ ያልከው ቀን ሊኖር ይችላል፣ ግን እኔ በቃ አልቻልኩም፣ ተፈተንኩኝ። በፊት ባለ ሰራተኛ፣ ባለ ቀንጃ፣ ባለ ንብረት አደረግኸኝ። አሁን ደግሞ ብዙ ነገሮችን አጣሁ። እናቴን አጣሁኝ፣ ቤቴን አጣሁኝ እላለሁኝ እና ከዛን በኋላ ማለት ነው እኔ እንደዛ እያልኩኝ እያለቀስኩኝ አንድ ቀን በቃ እግዚአብሔር እኔ ቤት ብዙ ሰው የተለያየ ሰው ነው የሚገባ ጫት ቤትም ስለሆነ፣ ግን ስለ አረብ ሀገር ሲወራ ጆሮዬን ሰጥቼ አንድ ቀን አዳምጬ አላውቅም። ምክንያቱም አቅምም ስለሌለኝ ገንዘብም ስለሌለኝ እኔ ሁሉም ነገር ያው በገንዘብ ስለሚሆን ስለማምን ሰውም ስለሌለኝ እንኳን አረብ ሀገር መምጣትና መሄድ ቀርቶ የአረብ ሀገር ቁጥር ስንት እንደሆነ ከስንት እንደሚነሳ አላውቅም። የሚገርመው ነገር እና አንድ ቀን በቃ ማንን በዚህ ሁሉ ፈተና ሳልፍ አንድ ሰው በህይወት አማክሬ አላውቅም። በቃ የኔ የምለውም ሰው ስለሌለኝ በቃ እኔ እሱንም ላስተካክል ራሴን የምጥረው ሶስተኛ ወገን እንዲገባም አልፈልግም፣ መናገርም አልፈልግም እና ራሴን በራሴ ነው የምጨርሰው። ከዛ በቃ አረብ ሀገር ለምን አትሄጂም? ወይ ትሞቻለሽ ወይ ትድኛለሽ፣ በባህር ሂጂ የሚል ነገር በቃ ራሴን በራሴ ሁለት አረጌ ራሴንም አማከርኩኝ። ከዛ ቤት ተከራይቼ ነው የምሰራውና ጠዋት ተነሳውና አንዲት ጓደኛ አለችኝ፣ በጣም ወዳት ጓደኛ ይደወልኩላትና እኔ አረብ ሀገር ልሄድ ነው አልኳት። አንቺ ከሄድሽ እኔ እሄዳለሁ አለችኝ። ግን እየዋሸሽ እንዳይሆን ኧረ እኔ እሄዳለሁኝ እና እሷ የምታውቀው ደላላ አለ ደውይለት አልኳት። ደውይና ባንቺ ያምራል አናግሪው፣ ከዛ ኑ ካለ እንሄዳለን፣ ግን ሰርተን ከፍያ ነው የምንሄደው አልኳት። ያው ገንዘብ የለንም እሷም የላትም። ከዛ ደወለችለት፣ በደስታ ኑ አለ። በቃ አረብ ነው አረብ ይመስለኛል። ደውዬላት በቃ ሰኞ ተነሳና ሲሄድ ግን ቤተሰቦችን በጣም በቃ ዋጋ የከፈልኩለት ልጅም ስለሆነ ሳር አስጀህቴን በቃ አደራ ሰላም ከሆንኩኝ በምድር የሰጦሽን በምድር ትመልሽልኛለሽ፣ ካሊያ ግን በሰማይ ደጅ ትመልሽልኛለሽ አደራሽን ብዬ ሰጠዋትና የት ነው የምትሄጂ ስትለኝ ክልል 6 ነው የሚሄደው የዚህ ስራ በጣም ቆንጆ የተባለ እዛ አካባቢ ስለሆነ የእናንተም አይን ዞር ልበል ሰው ምንትን ካላችሁ በቃ እኔ ልሄድ አልኳት እና ቦታ ይቼ እንደምመለስ አድርጌ ነግሬ ወደ ክልል 6 ሄድ ማለት ነው። ወደ ክልል 6 እንደሚሄድ ብዬ ከዛ ከሄድኩኝ በኋላ ብዙ ዋጋ ከፍዬ በግሬ ነው በባህር ነው የሄድኩት። ብዙ ዋጋ ከፍዬ አረብ ሀገር ገባሁኝ። አረብ ሀገር ገብቼ ያው እንግዲህ የአረብ ሀገር መንገድ ያወቀ ያውቀዋል። ብዙ ነገሮች ሀራሚ እየያዘኝ እስር ቤት እየገባሁኝ ብቻ ብዙ ዋጋ ከፍዬ ገባው። ከገባውም በኋላ እግዚአብሔር ይመስገን ለ7 አመት ሰርቼ ሳውዲ፣ ሌላው ቢቀር ቤት ሰርቼ ከ7 አመት በኋላ ብዙም ስራ የለም አረብ ሀገር ህገወጥም ስለሆንኩኝ ወጣ ገባ ነው የምለው። ደህና ቋሚ ቤትም አልገጠመኝም። ግን ባለኝ ነገር አጠራቅሜ ወደ ሀገሬ ተመለስኩ ማለት ነው። ሀገሬ ስመለስ በቃ ልጄን አይቼ አማራጭ ሀገር ካለ ወደ አማራጭ ሀገር እሄዳለሁ። ምክንያቱም ልጃውን ስራ ያስፈልገዋል እና ለልጄ የሆነ መስሪያ ነገር ደግሞ መያዝ አለብኝ። ቤቴስ ምን ላይ እንደደረሰ በቃ ሁኔታዎችን ላመቻች ብዬ ሀገሬ ገባሁ ማለት ነው። ሀገሬ ገባሁኝ። ከገባሁም በኋላ ቤቴንም አየሁ፣ የሚጎሉትን ማስተካክዬ አሁን ታመልሼ ኳይት ሄድኩ ማለት ነው። አሁን ገና ከመጣሁ ሳምንቴ ነው ኳይት እና ሀቡዬ እኔ አሁን ምን ልልሽ ፈልጌ ነው፣ ብዙ ሚዲያ ያላገኙ ሰዎች ብዙ ነገር ተሸክመዋሉ። የማያልፍ የሚመስላቸው ግን የሚያልፍ ቀን እና እኔ እውነት ለመናገር እግዚአብሔርን ያንም ቀንጨፍ ቀንጨፍ አድርጌ ነው ነገርኩሽ እንጂ ብዙ ከእኔ አንደበት የማይጠበቅ ብዙ ዋጋ ከፍያለሁኝ፣ ብዙ ማለት ነው። እና የሰው ልጅ በህይወቱ ብዙ ይፈተናል፣ ግን እግዚአብሔር ደግሞ አንድ ቀን ቀን አለው እና አሁን ላይ ምን አስጠላኝ ሀቡዬ በቃ ሰው የሚባል ነገር በቃ እሱን ከፈታው እስካሁን በህይወቴ ሰው እንዲገባ አልፈለኩም። ጥሩ ሰው እንዳለ መጥፎ እንዳለም ጥሩ አለ አውቃለሁ፣ ግን በጣም ዋጋ አስከፍሎኛል። እውነት ማርያምን ሴት ልጅ ሆነሽ መሳሪያ ራሱ ማቀባበል በጣም ህመም አለው።
ብዙ ስሜት አለው እና በሱ የተነሳ ይሄው ብቻዬን ማለት ነው ብቻዬን ቀረውኝ። ሰው ፈራው እና በቃ ብቻ አላቅም። ጀግና ሴት ነሽ፣ በእውነት በጣም ጀግና ሴት ነሽ። ልጅሽን እንዴት አገኘሽው ግን ከሳውዲ ስትገቢ? ልጄ እግዚአብሔር ይመስገን እኔ እንደጠበቁት ራሱ አይደለም። በጣም አድጎ ጎርምሶ ቆየኝ። ያው እንደነገርኩሽ ትንሽ አሁን ብዙ እኛ ጋር ትምህርት የለም በግጭቱ የተነሳ እኛ አካባቢ ትምህርት የለም። ያን ታክል አይደለም እና አቁሟል ትምህርት። ግን እንደነገርኩሽ ሌላ ሙሉ ስንት አመቱ ነው አሁን? ኧረ አሁን 17 አመቱ ነው። አድጎልሻል? አዎ አድጓል። እግዚአብሔር ይመስገን፣ እግዚአብሔር ይመስገን። ዋናው ቁሞ መሄዱ ራሱ ለእኔ ትልቅ ነገር ነው። እጁ በ33 አመትሽ የ17 አመት ጎረምሳ አለሽ። ቀኝ እጁና ቀኝ እግሩ ትንሽ ያስታውቃል ሲሄድ እንጂ እግዚአብሔር ይመስገን። ዋናው ቁሞ መሄዱ ራሱ ለእኔ በቂ ነው፣ ትልቅ ነገር ነው እና በልጄ በቃ አልደራደርም። ብዙ ዋጋ ከፍዬበታለሁ አብዬ። አንድ ቀን ቀኑን ወጦ አንድ ቀን አሰብኩት ደረጃ ደርሼ እንደማወራውም እርግጠኛ ነበርኩኝ፣ ቀኖች ሲያልፉ ማለት ነው እና አሁን ላይ እግዚአብሔር ይመስገን ሰው ሲቅም ሲያጼስ ወዶ ፈቅዶ አይደለም ያጼሰው ሀብዬ፣ የሆነ ነገር ይኖረዋል የጎደለው። እሺ ግን ባልሽ የልጅሽ አባት ሶሪ ባልሽ ስላልኩ ምን ላይ ደረሰ? አሁንም እዛው ከዛ እሱ ንብረቱም ሁሉም በማለት መሬት አለን ኢንቨስተር ነው እና መሬቱ በራሴ ደብተር ነው። ኢትዮጵያ መግባቴን ሰምቶ ደውሎ ፈርሚልኝ አለኝ። የሆነ ነገር ልስጥሽ አለኝ። እኔ ደግሞ ድሮ ተርቤ ተጠምቼ ትራንስፖርት አጥቼ ተርቤ ዋጋ ከፍዬ ከዚህ ደርሼ አሁን እግዚአብሔር ባነሳኝ ሰዓት የእሱን እጃማ አላይም እኔም አልፈርምም ብዬ አልፈረምኩለትም። ደብተሩ በራሴ ስም ነው ማለት በሱም በእኔም ነው፣ አልቀይርኩለትም። ግን ከሱ ምንም ቅድምም ቃል ገብቻለሁ ስወጣ ከቤቴ እኔ ሀብትም ንብረትም አልፈልግም። ሁለተኛ እሱንም መልሼ ሀብትም ክፈልልኝ ብዬ በምድር ዳኛ አልጠይቀውም፣ በሰማይ ዳኛ ካልሆነ ብያለሁ። ምክንያቱም የምድር ዳኛ ብዙ ዋጋ ያስከፍሎኛል እና ስራብ ስጠማ እያዩ ምንም አላሉትም። በጣም ኃይለኛ፣ በጣም ሰው የሚፈራው ገንዘብ እያለው ንብረት እያለው ልጆች እያሉ የኑሮ የማይጨንቅ የሆነ ሰው ስለሆነ እኔም ከሱ ጋር መጋፈጥም ስለማልፈልግ አሁንም አልፈርምለትም፣ ወደፊትም አልፈርምም። አሁንም ነገም ልጅም ከሱ ምንም ነገር እንዲያይም አልፈልግም። እስከዚህም አድርሸዋለሁ። ከእንግዲህም ደግሞ እግዚአብሔር ጋር ምኖረው ለሱ ነው ብዬ ራሴን አሳልፌ ነው የምሰጠው። እንዴ ገና እኮ አንቺ 33 አመት ወጣት ነሽ። ትታገቢያለሽ፣ ከዚህ በኋላ ትወልጃለሽ። ለምን ሲባል ብቻሽን ትኖሪያለሽ? ሀቡዬ እሱማ የእግዚአብሔር ፈንታ ነው። ግን እኮ እግዚአብሔር ጓሮ ተቀምጣችሁ እኔ ትዳር ጓሮ ድረስ አመጣላችኋለሁ አለ እንዴ? ጓሮ ቁጭ ብላችሁ ባብሪ ነድፋችሁ እየመጣ እንዳትንቀሳቀሱ ነው ይጠብቃችኋል እኮ አላለም። ተነሱ ተንቀሳቀሱ ነው ያለው። ስለዚህ አንቺ ልብሽን ስትከፍቺ፣ አንቺ ፈቃደኛ ስትሆኝ ነው ፈጣሪ ወደ አንቺ የትዳር አጋር የሚልከው። ገባሽ? ስለዚህ አንቺ እድሜሽን መስዋዕት አድርገሻል ለልጅሽ፣ አፍርተሽለታል ሀብትም። ስለዚህ አሁን ደግሞ የራስሽን ህይወት ደግሞ መኖር አለብሽ። ጀግና እናት ነሽ። እግዚአብሔር እንደፈቀደ ይሆናል እና እኔ ዛሬ ሀቡዬ ያው ውጭ ላይ የመጣው አይሻለሁ ምናምንና ማውራት ቀን አለው እያልኩኝ ነው የቆየሁት እና ይሄንንም ላወራ ያስገደደኝ እንደውም ማነው በሸቱ መለሰ ላይ በላይብ ላይ አንድ ላይ ተናግሬዋለሁ። ቀጥታ እንትን ሳውዲ እያለሁ ማለት ነው በቀጥታ ስርጭት እያስገባ ነበረ እና ተናግሬዋለሁኝ እና ብዙ እናቶች ይበረታቱበታል። ብዙ እናቶች ነገም ሌላ ቀን እንዳለ የማያልፍ ነገር የለም። ልጅም ቢታመም እግዚአብሔር ያለ ቀን ያድናል። እሱ ሁሉንም ነገር እሱ ከሱ ላይ ተስፋ ካደረግነ ማለት ነው እና እኔ ዛሬ ልናገር ያልኩትኝ በቃ ብዙ እናቶች አሉ እኮ ዋጋ የሚከፍሉ አባታቸው ጥሎ ሂዶ ቤቱም ሳይኖር እኔስ እግዚአብሔር ይመስገን መጠለያውን እንኳ ጥሎልኝ ነው የሄደው። ግን
ካለመጠለያ ራሱ በሸራ ቤቱ ነው ብዙ ዋጋ የሚከፍሉ እናቶች፣ ጨለማ የተደፋባቸው ማይነጋ የመሰላቸው አሉና እንደዚህ ሚዲያውን አግኝተው መተንፈስ ያልቻሉ እናቶች አሉና እንደሚያልፍ ነገ ሌላ ቀን እንደሆነ ተስፋ እንዲያደርጉ። ምክንያቱም ማርያምን እኔ ቀንጨፍ ቀንጨፍ አድርጌ ነው የነገሩሽ አብዬ እንጂ ብዙ ዋጋ ከፍያለሁ። አንድ ቤት ውስጥ 2 ሴት ማስረገዝ ማለት በጣም ስሜቱን እሰቢው። ውጭ ላይ ችግር የለውም እኮ ይሰሳታል፣ ግን ከቤት ውስጥ ያንም ህፃን ሆነሽ በማታውቂው ሲጫወትብሽ እና ከባድ ነው። ምክንያቱም አሁን ላይ ሌላ ሰው እንዳለ ባስብም ግን ያ ነገር ትዝ ይለኛል። ማለት እኔ አንድ ቤት ሁኜ ብዙ ጨዋታ ሲጫወትብኝ የኖረ ሰውዬ፣ ከዛም ብሶ ደግሞ ማን ጋር ተገናኘሽ? እነማን ቤት ነው ሂደሽ የቆየሽው? የሀገር ዱላ ነው በቃ። ጎረቤት ሂጄ ቡና አልጠጣም። እመቤቴ ይናገራሉ፣ የሆነ ሚስጢር ይነግሯታል እያለ ይሄ ሁሉ ሲፈጠር ግን አንድ ቀን ለቤተሰቦች ትንፍሽ ብዬ አላውቅም። አንድ ቀን በቃ እስካሁን ራሱ ስለ ባለቤቴ ቁጭ ብዬ ለቤተሰቦች ማውራትም መናገርም አልፈልግም። እነሱ ግን ምንድነው የሚሉት? ስለምትወደው ነው እሱን ማንሳት ማትፈልገው፣ ሲነሳባት ስለማትፈልግ ይላሉ። ግን እንደዛ አይደለም። ስለተናገርኩም ስላልተናገርኩም፣ ሌላ ሰው ስለገባም ስላልገባም ተስፋ ስለሌለው ነው። ምክንያቱም ነገሩ ተበለሻሽቷል በፊት እና ብዙ ዋጋ ከፍዬ ግን እግዚአብሔር ይመስገን ልጄን ማትረፍ ያለው። እኔም ደግሞ እግዚአብሔር ይመስገን አሁን ላይ እየሰራው ነው እና ያልፋል በሚለው። ጀግና ነሽ። ሳውዲ 7 ዓመት ነው አይደል የሰራሽው? ሳውዲ 7 ዓመት ቆይቼ ነሐሴ ላይ ገባሁኝ። አሁን ደግሞ ነሐሴ ገብቼ በሳውዲ 7 ዓመት ስራ ምን አፈራሽ? እግዚአብሔር ይመስገን ሀብዬ። አንደኛ ልጅን እናት የለኝም ብዬሻለሁ። ከእህቴ ላይ ነው የተውኩትኝ። የግድ ያስፈልገዋል፣ ተቆራጭ ማገዝ ያስፈልገኛል ቤተሰቦችን። ሲቀጥል ደግሞ ጥሩ ቤት ሰርቻለሁኝ። በቃ አሁን ላይ ቤት ነው፣ ቤትና ሙሉ ነገር መስራት ቀልድ ነው። እንደኛ በ16 ዓመት ሰራንም ቤት ጀግና። ያንንም መሬት ገዝቼ ነው መሬት ገዛሁኝ። ከሀገሬ ላይ ቤት ሰርቻለሁ እግዚአብሔር ይመስገን። ያው በዘመናዊ በሚባል ጭቃም ቢሆን ቆንጆ ቤት ሰርቻለሁ። ሙሉ እቃም አሟልቻለሁኝ። ልጄን አስተካክያሁን ተመልሼ ኳይት ገባው ማለት ነው። ምክንያቱም ልጄ እንደነገርኩሽ እግሩም እጁም ትንሽ ሳብ ያደርጋል እና ግዴታ የሆነ ቁጭ ብሎ የሚሰራው ስራ የጉልበት ስራ አይሆንለትም። ደህና ጎረምሳ ነው፣ ግን ያን ታክል ሮጥ ብሎ የሆነ ነገር በእጁ ይዞ ምናምን መስራት ስለማይችል ለሱ የሆነ ነገር ገበያ ነገር የሚሰራበት ላዘጋጅለት ላስተካክልለት ብዬ ከእኔ ህይወት ይልቅ እሱን ላስቀድም ብዬ ነው። እሱን አስተካክዬ የኔን ህይወት ደግሞ እግዚአብሔር እንደፈቀደ ይስተካከላል እና ለሱ እኖራለሁ እስከሚስተካከል ድረስ ብዬ። እናት ነሽ። እናቴ ትሙት እንዳንቺ አይነት እናቶች ብዙ አየሽ። ልጅሽ አሁን እግሩና እጁ ትንሽ ችግር ስላለበት ነገ የሰው ፊት እንዳይገርፈው ሚስቱ እንዳትንቀው ብለሽ ቀድሜ የእሱን ህይወት ላስተካከል ማለትሽ አንቺ በጣም ጀግና እናት ስለሆንሽ ነው። ከልጅነቱ ጀምሮ ጸበል ነው፣ ጠንቋይ ቤት ነው፣ ያልተንከራተትሽበት የለም። በመጨረሻ ግን ፈጣሪ አድኖልሻል በጸበል እና ጥንካሬሽ፣ ጽናትሽ፣ ብርታትሽ በጣም በጣም ደስ ይላል። ልጅሽ በጣም ይኮራብሻል። አሁን የሰራሽውና ዕቃ ያሟላሽበት ቤት ውስጥ ማን ነው የሚኖረው? ልጄ ነው። ልጄ በቃ አሁን በኋላ ልጅ እንዲኖር ፈልጌ ነገሮችን አስተካክዬለት ምናምን የእህቴ ልጅ አለች እሷ ጋራ እዛ ቤት እንዲኖሩ አድርጌ ነው የመጣሁኝ። ጎረቤት ነው፣ ትንሽ ራቅ ይላል፣ ያው ብዙም ራቅ አይልም እና የእህቴ ልጅ አለች እሷ ጋር እንዲኖሩበት አድርጌ ነው የመጣው። ልጅ ሌላ ቦታ አሁን ላይ ግንባር እንዲያይም ስለማልፈልግ እየጎረመሰም ስለሆነ ከቤቱ ወጦ ገብቶ እንዲደሰት ስለፈለጉኝ ነገሮችን አስተካክዬለት ተመልሼ የመጣሁኝ። የሄድኩም እሱን ላስተካክል ነው። ባገኝም በጣም ያው በለመድኩት ሀገር ሰራ ነበር፣ ግን አሁን ላይ ልጄ እየጎረመሰ ጉርምስና የሚባለው አካባቢ ስለሆነ አንደኛ የእህት ባል ነው እንደነገርኩሽ። እግዚአብሔር ይመስገን ግን በጣም ጥሩ ሰው ነው፣ አሳድጎልኛል እስከዚህ ድረስ እና በፊትም አሳድገውልኛል፣ አሁንም እያሳደጉልኝ ነው። ግን ግዴታ ቤት ከሰራሁ ላይ ቀር
ሄጄ ስራም ብዙም ስለሌለኝ ያለውት ብርም ከሚጠፋብኝ ነገሮችን አስተካክዬ አማራጭ ባለው ደህና ስራ ባለው ሀገር ሊሄድ ብዬ ነው የመጣሁት ነበረ። አሁንም እግዚአብሔር አሳብቶልኝ እንግዲህ ነገሮች እነሱ ልጅንም ቤት እንዲቀመጥ አድርጌ ነገሮችን አስተካክዬ ወደዚህ መጣሁኝ፣ ወደ ኩዌት ማለት ነው። እና አሁን እንግዲህ ኩዌት ከገባው ሳምንት እየሞላኝ ነው። እንደ እግዚአብሔር ፍቃድ እንግዲህ ለእሱን ህይወት ማስተካከል ነው የመጣሁት። ምክንያቱም የሆነ ስራ መፍጠር ስላለብኝ ለልጄ ነገም ዛሬም ግን የእሱን እጅ እንዲያይም ስለማልፈልግ በቃ ብቻ ምንም ነገር እንዲጎለው አልፈልግም። እኔ ጉዳይለኝ ብዬ ነው እና በመጀመሪያ ቅድሚያ የእሱ የሆነ ነገር አድርጌ እግዚአብሔር ፍቃድ ጋራ እኔ ደግሞ የራሴን እኖራለሁ። ጀግና እናት ነሽ አህመድዬ። ወዬ ወዬ ልጄ እንዴት ነህ? ደህና ነህ ሆይ? እና እንትን ምን እንደሆነ ታውቂያለሽ? ሌላ እናት ብትሆን ይሄኔ እስካሁን ሌላ ትዳር መስርታ እሱን ከነመፈጠሩ ረስታው ህይወት እየኖረች ነው። አንቺ ጀግና እናት ነሽ። እድሜሽን ጊዜሽን ለልጅሽ መስዋዕት ያደረግሽ ጀግና እናት። ልጅሽ ሁሌም ይኮራብሻል። በጣም ጎበዝ ነው። አሁን ማለት ነው ኩዌት 1-2 ዓመት ሰርተሽ በቃ ይበቃሻል። ግቢና ህይወትሽን ደግሞ ኑሪ። ቤት ሰራሽለት፣ የምታሟላሽለት የሆነች ስራ ነገር ከፈጠርሽለት በቃ 2 ዓመት ቆይቼ እመጣለሁ ብያለሁ። እኔም 2 ዓመት ነው ያልኳቸው። ለልጅም ራሱ 2 ዓመት ነው ቆይቼ እመጣለሁ ያልኩት። ጎበዝ 2 ዓመት ሰርተሽ ገብተሽ ስራ ነገር ትሰሩበታላችሁ። የሆነች ቢዝነስ ትከፍቱና ንግድ ነገር አንቺና ልጅሽ አብራችሁ ትሰራችሁ። በቃ እሱም ያገባል፣ አንቺም ታገቢያለሽ። ያማረ ህይወት ይኖራችኋል። የኔ ማግባት ትንሽ ይቆያል እና እሱ ይኖርልኝ። እናቴ ገና እኮ 30 ቤት ነሽ ማሬ። አግቢና ውለጅ እንጂ ሌላም ለሱ እህትና ወንድም አልጨመረም። ባልሽ የልጅሽ አባት አልጨመረም። ሌሎች ልጆች አልጨመረም። ከዛች ወይኔ ሀቡዬስ ልጁ ከሰይጣን ነው ብዬሻለሁ በፊትም እና አሁን ራሱ አሁን ባለ 3 ሚስት ነው አሉኝ። እኔ ግን ከተለያየን ወደ 13 ዓመት 14 ዓመት አካባቢ አናውቅም። ማለት አልተያየንም። በስልክ ብቻ በስልክ ነው። ኢትዮጵያ ስገባ ወረቀቱን ፈርሚልኝ አለኝ። አልፈርምም አልኩት። እሱም ሲልሽ በስልክ ነው ያለሽ? በስልክ ነው። አዎ በስልክ እንጂ በአካል አልተገናኘንም። ታዲያሽ የመሬቱ መጨረሻ ምን ይሆናል ታዲያ? በኋላ አልፈርምለትምም እንደፈለገ የሚያደርገው። የሚገርምሽ ነገር ሴቶቹ ሚስቶቹ ጋር ሲጣላ ራሱ አሉ የእሷ ሀብት ነው ንብረት ነው እያለ ባዶ እጃቸው ነው የሚሰዳቸው። በጣም ግፈኛ ነውረኛ ነው። እና እኔ የመሬቱ መጨረሻ ምን ይሆናል? አያምጣው። እሱ ሲሞት ማን ይወርሰዋል መሬቱ? ይሙታ። ልጆች አሉት እኮ ብዙ ልጆች ወልዷል ብለዋል። እና ያንቺን ንብረት እሱ ከሌላ ሴቶች ከተለያየ ሴቶች የወለዳቸው ሊወርሱት ነው? አይ እኔማ እሱ በህይወት እያለማ አልፈርምም። ከሞተ ያንቺ ፊርማ አያስፈልግም። ዝም ብለው ይወርሳሉ ማለት ነው። ከሞተማ ሂዶ ልጁ የራሱን ድርሻ ይካፈል። እኔ ግን አልካፈልም ማለት ቃል ገብቻለሁ። ያንቺን ልጅ ይካፈላል በነገሩ እኮ እሱ ሂዶ ልጆቹ ጋር መካፈል ይችላል። ከዛ ውጭ ግን ሰውየው በህይወት እያለ በጭራሽ እኔ ገንዘብ እያለኝ ንብረት እያለኝ ሀቡ መኪና ትራንስፖርት አጭቼ ለምኜ ተሳፍሬ ለምኜ ልጅን አብልቼ እኔ በልቼ ጸበል ለጸበል እየዞርኩኝ የት ነሽ ያላለኝ ሰው ዛሬ ከሆነ ቦታ ስደርስ ስልክ ቢደውል እኔ አልቀበልም። ይሄ ጥሩ ነው ብዬም አላስብም። እንዳትፈርሚለት። ቢያንስ አሁን በቁሙ እያለ ከፈረምሽለት ሸጦ ይበላበታል። ግን ካልፈረምሽለት ግን እሱ ሲሞት ልጆቹ ይወርሳሉ። ያንቺ ልጅ አንዱ ነው፣ ከሌሎች የወለዳቸውም አብረው ይካፈሉታል። አትሊስት ግማሹ ነው ያንቺ። ግን ልጅሽ ቢያንስ ሩብ ይደርሰዋል። ከ4 ሴቶች ከወለደ ከ3 ሴት ከወለደ ከአንቺ ጋር 4። ስለዚህ 4 ልጆች ሲካፈሉት ሩብ ይደርሰዋል ልጅሽ ቢያንስ። እንኳን ቢሆንም ግን እኔ እንደው እሱ እያለ ቆሜ እየሄድኩኝ መሬት ወረቀት አልፈረምም ብያለሁ ጭራሽ። እውነት ጀግና ጎበዝ። አንቺ ስማርት ነሽ። በጣም በጣም ጎበዝ ጀግና እናት ነሽ። በርቺ። በጣም ነው የምናመሰግነው ታሪክሽን ስላካፈልሽን፣ ጥንካሬሽን በጣም አደንቃለሁ። ጠንካራ ስለሆንሽ ነው የሁሉ ችግር አልፈሽ ዛሬ ላይ የተገኘሽው። ዛሬ ላይ መድረስ በራሱ ትልቅ ስኬት ነው። አሁን ኦልሬዲ አንቺ ስኬታማ ሰው ነሽ። ብዙ ችግሮችን አሳልፈሽ ዛሬ ላይ ደርሰሻል። ተቋቁመሻቸው በህይወት ቆይተሽ
አሳልፈሻቸው የተሻለ ቦታ ላይ ተገኝተሻል እና በጣም ጀግና ሴት፣ ጀግና እናት ነሽ። እናመሰግናለን እናቴ። እኔም አመሰግናለሁ ሀብዬ። ደስ ባላሉ ብያቸዋለሁ። ኢትዮጵያ ነው ያው ተወልጄ ያደግኩት። በ15 ዓመቴ ወደ ስደት ሄድኩ፣ ወደ አረብ ሀገር ማለት ነው። እስከ ስንተኛ ክፍል ተማርሽ? ትምህርት እስከ 8ኛ ክፍል ተምሬያለሁ። ኦኬ። ከዛን በምን ምክንያት ትምህርት አቋርጠሽ? እንደዛ ነበር የምፈልገው እኔ ማለት ውጤት ስላልመጣልሽ ለምን አቋርጠሽ? አይደለም እናቴ በጣም ታማሚ ናት። በቤት ውስጥ በነገራችን ላይ ሴት ልጅ የለም፣ እኔ ብቻ ነኝ ሴት ልጅ፣ ወንድሞች አሉኝ እና እናቴ በጣም ታማ ብር ያስፈልግ ነበር ይመስለኛል በሰዓቱ። በጣም ህፃን ነኝ። ወንድሜ ነው ወደ አረብ ሀገር እንዲሄድ ከሰዎች ጋር ያደረገው ማለት ነው። እና በዚህ ምክንያት እናቴን ለማትረፍ ማለት ነው በሰዓቱ ወደዛ ሄድኩኝ። አረብ ሀገር ከሄድኩ በኋላ ደግሞ በጣም በቃ ህፃነች እያሉ አረቦች ያስወጡኛል። በኮንትራት በባህር በጠለብ በምንድን ነው የሄድሽው? አይደለም በቪዛ ወንድሜ ገዝቶ ነው እና የላከኝ። ጓደኛ አለው፣ ጓደኛው ልኮለት ማለት ነው። እና ራሱ ያው እዚህ ጋር የማይወሩ ነገሮች አሉ። እኔም እድሜ ጨምሬ ነው የመጣሁት ወደ ካታር ስመጣ ማለት እድሜ ጨምረሽ ፓስፖርት አወጣሽ። በዛ እድሜ እንዴት ፓስፖርት ወጣ፣ እንዴት መታወቂያ ወጣ ምናምን የሚባል አይነት ጥያቄ ለምመልሰው ችግር እንዳይፈጥር ማለት ነው አሁን ላይ። ኦኬ በዛ መንገድ ሄጄ ከዛ ህፃነች እያሉ ያስወጡኛል። እናቴም ታማለች፣ ሆስፒታል ውስጥ ነው ያለችው። በጣም በጣም ማለት ነው ብር ያስፈልግ ነበር እና በዛ ምክንያት ነው ወደ አረብ ሀገር ትምህርቴን አቋርጬ የሄድኩትኝ። ያው እየወጣሁ ነው ብዬሻለሁ፣ ስራ አልሰራም፣ ህፃነች እያሉ ያስወጡኛል፣ መስራት አልቻልኩም። በመካከል እናቴ በጣም በሽታዋ ጸንቶ ሞተች። እናቴ ስትሞትብኝ በጣም ታመምኩ። በጣም እናዝናለን። በጣም ታመምኩኝ ለ2 ዓመት ማለት ነው። ለ2 ዓመት በጣም ታመሜ ሰዎች ጋር ነበር ያለሁትኝ እና ከዛ በኋላ ይሁን ያደግሽ ስትሄጂ እንደገና ደግሞ ከባድ ነበረ። በጣም ከባድ ነበረ ሀዊ እና በዛ እድሜ ይህንን መቀበል እጅግ በጣም ይከብዳል። ስሜቱ በጣም ከባድ ነው እና ልክ እናቴ ከሞተች በኋላ ለ2 ዓመት ታመምኩኝ። ሰዎች በጣም ይወዱኛል፣ ልጅም ነኝ፣ በጣም ይወዱኛል። እዛ ጋር የተቀበሉኝ ሰዎች በጣም ጥሩ ሰዎች ናቸው። ቋንቋም አልችልም ምናምን በቃ አረቦችም ህፃነች እያሉ ስለሚመልሱ ታመምኩ። ለ2 ዓመት ስራ ሳልሰራ ዝም ብዬ ተቀምጬ እነሱ እንትን እያሉኝ ማለት ነው ቴክ ኬር እያደረጉኝ ተቀመጥኩኝ። ከዛ በኋላ ገባሁ። ልጆችም ስለነበሩ ቤት ውስጥ ግዴታ መስራት አለብኝ እና አስገቡኝ። ከዛ የሆነች ሱዳኔ ሴትዮ ቤት ገብቼ ሴትዮዋ በጣም ወደደችኝ። ስራ አልችልም ግን በጣም ወደደችኝ እና ልጄ የላትም አጋጣሚ መሀን ነች ሴትዮዋ። በቃ እቺ ልጄ ነች እኔ አስተምራታለሁ ያለውን ፕሮሰስ ከዛ ከኢትዮጵያ ላኩልኝ ብላ ጠየቀች ማለት ነው። እና እሷም ታማሚ ነች፣ ስኳር፣ ደም ግፊት ብዙ አትንቀሳቀስም አልጋ ላይ ተቀምጣ ማለት ነው። ደግሞ እዛም ገብቼ ሞተች እሷም ማለት ነው። ሴትዮዋ ሱዳኒዋ በጣም ነበር የምትንከባከበኝ፣ በጣም ትረዳኝ ነበረ። ለ3 ወር ሰርቼ ከዛ እሷ ሞተች። እሷ ስትሞት ወጣሁኝ ከስራ። አሁንም ወጣሁ። ከስራ ወጥቼ አሁንም ደግሞ ሌላ ስራ ገባሁ። እንደዛ እያልኩኝ በቃ ቀጠለ ማለት ነው። ግን ስራ እወጣለሁኝ ይገባለሁ ነበረ። በመጨረሻ ሙያ ተማርኩኝ፣ የምግብ ሙያ። በጣም አንደኛ ነኝ፣ ሼፍ ነኝ። ጥሩ በጣም ጎበዝ እየሆንኩ መጣሁ። በጣም ጠንካራ፣ በጣም ጎበዝ። ሼፍነቱን የት እንደተማርሽ አልነገርሽንም? አረቦች ቤት በምገባ ሰዓት ኪችን ውስጥ ነው፣ በቃ አጋዥ ነው የምገባው። አሁን ሀበሾች ምግብ ሰራተኛ አሉ አይደለ? ከዛ አጋዥ ሆኜ ይገባለሁ ለእነሱ ማለት ነው። አጋዥ ሆኜ ስገባ እነሱ የሚሰሩትን ነገር በአንዴ ነው በቃ ኮፒ ማደርገው በአንዴ ማለት ነው። ከዛ የተወሰነ 6 ወር ሰርቼ እኔ መካከለኛ መካከለኛ ምግብ አለ አይደለ? ብዙ ሳይሆን ትንሽ የሚከፈላቸው እዛ እየሰራው። ይቅርታ ሄለን በላይ
እንዴ ከአንቺ አልጠብቅም ይሄንን ጥያቄ። ማከብርሽ ሰው ነሽ። ኢንስታግራም ላይ እንተዋወቃለና ምን ብላ ጻፈችልኝ? ሃይ ሃው አር ዩ ሃው ዱ ዩ ሪች ዘ ሸልፍ። እንዴት ሸልፉን ትደርሸዋለሽ? ወንበር የሚባል ነገር አለ። ቁመቴ በቁመቴ እንትን እያረግሽ ነው። በቁመቴ ዳውን ልታደርግኝ እየሞከርሽ ነው ሄለን በላይ። እንዴት ሸልፉን ትደርሸዋለሽ? አሽሙር ነው ማሽሟጠጥ ነው። አይ ዶንት አንደርስታንድ። ወንበር አለ፣ መሰላል አለ። ከፈለኩ ግን ባይዘው ያለምንም ነገር ደርሰዋለሁ። ላሳይሽ ያለምንም ነገር እንደምደርሰው። ወይኔ ድንገት ስነሳ አረሃቡና ልጅ ውግት ያደረግት ድንገት ስነሳ ጥሩ አይደለም መሰቀል በቹ አላቅም ውግት ያውልሽ እናቴ ደርሰዋል። ቆይ ትንሽ ስታንዱ ከፍ። ኧረ በቃ ሲጀመር ለምሳ ልነሳ ስለሆነ ነው። እባክሽ በሰበቡ አድርግ። ያምሻ አች ጥሩ አይደለም። እግዚአብሔር ያውልሽ ማሬ እንኳን ሸልፍ ላይ ማስቀምጠውን ቦርሳ ደርሰዋል። ይኸው መሬት ላይ ነው የቆምኩት። ጫማም አላደረኩም። ደርሰዋል። የማልደርሰውን ነገር ደግሞ ባለቤቴ ያወድ ነገር አለ። ቴንኪዩ። ወደ ታሪካችን እንመለሳለን። ሀብዬ እሺ ሀብዬ ከዛ ሊቀጥልልሽ እና እንትን ገባሁኝ። ጠባህ ያው ጠባህ ታውቂያለሽ? ሼፍ ማለት በአረብኛ ጠባህ ማለት ምግብ አብሳይ ማለት ነው። ጠባህ ገባሁኝ እና በጣም በቃ በሱ ብቻ ሰክሰስ ሆንኩኝ። በጣም ብዙ አረቦች ምግቤን ይወዱታል። በቃ ፈመስኩኝ ማለት ነው በምግብ ፈናን ተባልኩኝ እና ከዛ ምግብ ገባው እየሰራውኝ ያለ አሁን ወደ ታሪኬ ልገባላችሁ ነው። ምግብ ገብቼ ጓደኛለችኝ፣ አንድ ሙስሊም ጓደኛለችኝ ነስሪያ የምትባል በጣም ነው የምትወዳኝ፣ በጣም ትወዳኛለች። እህቴ በቃ እህቴ ማለት ነች እና ሰው ስለ ሃይማኖቴ ምናምን በቃ እሷ ነች በሃይማኖቴ ራሱ ጸንቼ እንድኖር ያደረገችኝ ሙስሊም ጓደኛዬ ነስሪያ ነች እና በጣም ነው የምወዳት፣ በጣም ትወደኛለች። እዚህ ምግብ ቤት የአሚር ቤት ነው ይዛኝ ገባች። አብረን ማለት ነው። እሷ ጽዳት ነች፣ እኔ ምግብ ሰራተኛ ሆነን ገባን። ከዛ እዛ ቤት ውስጥ እየሰራው እያለ በቃ ሴትዮዋ በጣም ነው ወደደችኝ ምናምን እና እየሰራን እያለ ይቅርታ እየሰራን እያለ በጣም እኔ እንጃ በቃ ፍቅር ያዘኝ። በጣም ወደው ልጅ እዛ ቤት ውስጥ ሹፌር ሆኖ ተቀጥሮ ይሰራል እና በቃ በጣም ልጁ በጣም ቆንጆ ነው። ቆንጆ ስልሽ በጣም ቆንጆ ነው እና በቃ ወደድኩትኝ። እዛ ቤት ውስጥ ደግሞ የአሚር ቤቶች ታውቂያለሽ፣ ብዙ ሰራተኛ አለ፣ ሀበሾች አሉ። ይሄ ከእንደዚህ ጋር ነበረ እንደዚህ ብዙ ነገሮች የማይሆኑ ነገሮች ልጁ ጋር ተግባባን፣ እሱም ተግባባኝ ምናምን የቆየን እየቀጠል እያለ በጣም በቃ ስልክ ያለ ማቋረጥ ነው የምናወራው ምናምን እና ከዛ ልጆች ሌላ ነገር ይሉኛል እዛ ውስጥ ከኔ በፊት የነበሩ ሰራተኞች ማለት ነው። የሆነ ያልሆነ ነገር ይሄ እንደዚህ ሰራተኛ መጥቶ ነበር ከእሷ ጋር ያወራ ነበረ፣ እንደዚህ ነበረ፣ ይሄ ልማድ ነው ምናምን ነገር ማለት ነው። ከዛ እኔ ምንም መስሚያዬ ጥጥ ነው፣ በጣም ነው የምወደው በጣም ማለት ነው። ከዛ እነዛ እያለ የእነሱን አትስሚያቸው፣ እነሱን አትስሚ ምናምን አለኝ። ኩራተኛ ነገር ነው ልጁ እና ሰዎችን አይቀርብም፣ ሰዎችን እንትን አይልም። በቃ ሲሪየስ ነው፣ በቃ ሲሪየስ። ምናዊ ነው ሹፌሩ? ህንድ ነው ፓኪስታን ወይስ? ኧረ በስመ አብ ሀቡዬ ሀበሻ ነው እንዲ የሀገሬ ልጅ ሀበሻ ይቀጥራሉ እንዴ ሳውዲ አረቢያ ቤት ውስጥ ሹፌር? እንዲ አዋ በጣም ብዙ አሉ። ከዛ እሱ ጋር መጨረሻውን ስሚሽ ሀቡዬ። ከዛ አብረን ያው ሴት ነኝ ገና እነዛ ሴቶችን ትቀኛለሽ ሰው እንደዛ ሲሉኝ እንደዚህ ያሉ ጨቀጨኩት ማለት ነው። ስጨቀጭቀው ተጣላን። ስንጣላ የሆነ የምንታረቅ ነገር ነበረ የመሰለኝ ማለት ነው። የምንታረቅ ነበር የመሰለኝ እና ተጣልተን ከዛ በቃ እሱ ደግሞ
ተጣላን። መጀመሪያ እንደዚህ ነገር እንዳይሆን አስቀድሞ ነግሮኛል። እንደዚህ ጭቅጭቅ ምናምን አይወድም። እንደዚህ እንዳትዪ በጣም ቆንጆ ነው ብዬሻለሁ። ሁሉም ሴት ነው ሲያዩ የሚወዱትኝና ከዛ ስንጣላ በቃ የእውነት ተጣላን። ከዛ እንዴት ብዬ ስራ የለ ስራ እንዴ ተንበርክኬ ማልቀስ ጀመርኩኝ። በጣም ማለት ነው በጣም ወደው እግዚአብሔርን። ከዛ ስንጣላ በቃ እውነት ነው ማለት ነው ልጆቹ እንደዛ የነገሩኝ ምናምን ብዬ። ጓደኛዬ ግን እቺ ነስሪ ያምልሽ በጣም አስተዋይ ነች፣ እጅግ በጣም አስተዋይ ናት፣ በጣም ከምነግርሽ በላይ እና ምን አለችኝ? ዝም ምን ያለችኝ መጥፎ ነገር እንደሆነ አትፈልግም፣ እንደ እህቴ ነች ብዬሻለሁ። ዝም አለችኝ እሷ ማለት ነው። ከዛ ተጣላን። ከዛ ምን አለኝ? ፍቅረኛ አለኝ፣ ሌላ ፍቅረኛ አለኝ፣ በቃ ፍቅረኛ ይዣለሁ ምናምን አለኝ። እንደዛ ሲለኝ ተናደድኩኝ። ሄሎ ይቅርታ ሀዊ፣ ስራ እየሰራሁ በሌላ ስልክ እየደወሉብኝ ሆኜ ነው። ከዛ በጣም በቃ እንትን ሆኜ አለቅሳለሁ ምናምን እና መጨረሻ ላይ ሌላ ፍቅረኛ አለኝ ምናምን ሲል ተናደድኩኝና የሆነች ጓደኛ ያለች እኔ ራሴን ያካበድኩላቸው አይደለም እዚህ ጋር ማለት ነው። በጣም ብዙ ሰዎች ለትዳር ይፈልጉኛል። ማሪ ለምንድነው እኔ ያልተኖረ ታሪክ እየመሰለኝ ያለው? ከይቅርታ ጋር ዝም ብሎ የፈጠራ እየመሰለኝ ያለው ውስጤ አይደለም። ሀቡ ምን ሆነሽ ነው? ልነግርሽ ነው። ከዛ እየኖርን እያለ እሱ ሌላ ፍቅረኛ ያለኝ አለኝ። ከዛ እኔም ሌላ ነገር ውስጥ ገባውኝ። ከዛ ልጁ ሌላ ፍቅረኛ ይዣለሁ ምናምን ብሎ ወደ ኢትዮጵያ ሊሄድ ነው አለኝ። ወደ ኢትዮጵያ በነገረኝ በሁለተኛው ወር ወደ ኢትዮጵያ ገባ ማለት ነው። ወደ ኢትዮጵያ ከገባ በኋላ በፌስቡክ ጻፈልኝ ገብቶ ሊመለስ ማለት ነው። ወደ ሳውዲ ሊመለስ እረፍት ጊዜውን ጨርሶ ወደ ሳውዲ ሊመለስ ሲል እንትን አለልኝ፣ ጻፈልኝ። ከዛ ታረቅን በድጋሚ ማለት ነው። ብዙ ነው ታሪኩ፣ ግን እኔ በጣም ማውራት ስለማልችል ነው እንጂ ሀቡ እግዚአብሔርን ማውራት ወሬ አልችልም። እንደዚህ አጠር ማድረግ ነው። ረዥም ወሬ እንደዚህ ማውራት ምናምን አንደኛ ተፈጥሮዬም ነው። ከኢትዮጵያ እንደምንታረቅ ምናምን እንደዛ ያለኝ ሰው ልጆቹን ስለሰማው በእነሱ ምክንያት ስለሰለቸው ነው የተጣላ ነው እንጂ እኔ ፍቅረኛ አልያዝኩ ምናምን ብሎ ድጋሚ ተመልሶ ሲመጣ ታረቅን። እኔ እዛው ቤት ነኝ። ከታረቅን እንደገና ደግሞ ቀጥታ ወደ ትዳር ውስጥ ገባን። ትክክለኛ የምነግርሽ ነገር እውነት እንደሆነ መጨረሻው ነው የሚገባሽ። አሁን እንትን ላለንበት ማለት ነው። ወደ ትዳር ውስጥ ወዲያውኑ እንዴት ተጋባችሁ? አንቺ መዳም ቤት ሁላችሁ ወደ ትዳር የት መኖር እንደጀመራችሁ እሱንም አስረጅ። ዝም ብለሽ ወደ ትዳር ገባችሁ? እየኖርን ያለ ነው። እኔ እዛው ስራ ቦታ ነኝ፣ እሱም ስራ ቦታው ነው። ከዛ ሰዎቹን ነገሮች በመካከል የማልፋቸው ነገሮች አሉ። ሰዎቹ እሱ የሚሰራው የልጅ ቤት ነው፣ እኔ የምሰራው ደግሞ እናት ቤት ነው። እሱ የአሰሬ ልጅ ቤት፣ እኔ ደግሞ እናት ቤት ነው። ከዛ እኔ እሱ ጋር መጥቶ ከኢትዮጵያ ከታረቅን በኋላ እነሱ ጋር ትዳር ከጀመርን በኋላ ሰዎች ታውቂያለሽ ፈቀዱለት። እነሱ ጋር ነው የሚሰራው፣ ፈቀዱለት። እኔ ደግሞ ያው እንደፈለግኩኝ ነው፣ እነሱ ማስፈቀድ አይጠበቅብኝ። እነሱ ግን በእሱ ስር ስለሆነ እሱ ማስፈቀድ አለበት። እነሱ ስለሚያውቁኝ እኔንም ፈቀዱለት። እነሱ ከገመትኳቸው በላይ የሚያስፈልገንን ወጪ ሸፍነው ዳሩን ማለት ነው። ቤት ተከራየን። እኔ ተከራይቼ ነው የምኖረው በመጀመሪያም ማለት ነው። ከዛ ቤት ተከራየን፣ ተጋብተን እየኖርን እያለን ልጅ መጣ በመሀል ማለት ነው። ልጅ መጣ። ከዛ የደገሱላችሁ የት ነው ማለት? ቤት ውስጥ ነው ድግስ ነው ያደረጉላችሁ? አይደለም እንትን ነው እስትራሃ፣ አዳራሽ። አዎ ትልቅ እስትራሃ ነው። ብዙ ሀበሾች ተጠሩ? አዎ በጣም ብዙ ሀበሾች ነበሩ። እስትራሃ ነው እንትን ያልነው የሰርግ አዳራሽ ማለት ነው። ትልቅ ኃይለኛ ሰርግ ነው የነበረው። ተጋብተን በዛ ያው አብረን መኖር ጀመርን። አረገዝኩኝ።
ወደ ኢትዮጵያ እናቴ ስለሞተች ፊቴን አላዞርም ብዬ የነበርኩት ልጅ ወደ ኢትዮጵያ መጣው አርግዤ በ7 ወሬ ማለት ነው። 7 ወር ወደ 8ኛ ወሬ ሲሆን ወደ ኢትዮጵያ መጥቼ እዚህ ከመጣው በኋላ ወንድሞቼ ጋር ነው ቀጥታ ያረፍኩትኝ። ወንድሞቼ ጋር ወለድኩኝ። ወልጄ እኔ መጥቼ ወልጄ ክርስትና ልጁን ካስነሳውኝ በኋላ መጣ እሱ መጣና ኢትዮጵያ ውስጥ ደግሞ ቤተሰብ ቅልቅል ተብሎ ያው የቤተሰብ እንትን ተባለ። ሌላ ፕሮግራም ተደረገና ቤተሰብ ከቤተሰብ ጋር ተዋወቀን። ከዛ እኔ እናቱ ጋር አስቀምጦኝ እሱ ተመልሶ ወደ ሳውዲ መጣ። ኦኬ ወደ ሳውዲ መጣ። እኔ ወልጄ 6 ወር እስኪሞላኝ ድረስ እናቱ ጋር ነኝ። እናቱ ልጄን ተቀበለችኝ። እኔም ተመልሼ መጣሁ። ልጄ ከሱ እናት ጋር ተቀምጦ ማለት ነው። ተመልሼ ወደ ሳውዲ አረቢያ መጣሁን። እየሰራን እያለ ስራ ቀየርኩኝ። ምን ገባውን እነዚህ ቃማ ነበረ የዛን ያቺ ሱዳን የሞተችው ነብሷን የማረው እሷ ናት ኢቃማ ያሰራችልሽ ወይስ መቼ ነው የተሰራልሽ? ምን ኢቃማ ነው ያልሽኝ? ኖ አይደለም፣ ኢቃማ አልሰራልኝም፣ አልነበረኝም። ዝም ብዬ ነበረ የምኖረው። ከዛ የ7 ወር ጉዞ ሆነሽ ስትገቢ ወደ ኢትዮጵያ እንዴት ነው የገባሽው? የኔ ጥያቄ ኢቃማ ያለው ሰው ነው ብድግ ብሎ የሚሄደው እና እጅ ሰተሽ እስር ቤት ገብተሽ ነው? እንዴት ነው ወደ ኢትዮጵያ የገባሽው? አይደለም ነው ኖርማሊ ትኬት ቆርጬ ነው የሄድኩትኝ። የስገባ በህጋዊ ነው የገባሁትኝ። ግን ያው ፌል አድርጓል፣ አልተሰራልኝም። ትኬት እንትን ነበረ እንደዚህ አንዳንዴ ሳውዲ ትኬት ቆርጠሽ መውጣት ትችያለሽ። ከዛ ስመለስ ግን አይቻልም። ቪዛ ትኬት ቆርጠሽ መውጣት አይቻልም። ምህረት አለ። በዛ ሰዓት ትኬት ቆርጠሽ የጠፍ ህገ ወጥ ሆነሽ ትኬት ቆርጠሽ መውጣት አትችልም። ነጭ ወረቀት አሳልሻለሁ። ነጭ ወረቀት ሳታውጪ በትኬት ብቻ ወደ ኢትዮጵያ መግባት አይቻልም። ነጭ ወረቀት ሊሴ ፓሲ ልክ ፓስፖርትን የሚተካ ነጭ ወረቀት ከኤምባሲ ማውጣት አለብሽ። ፓስፖርትሽ ባዶ ምን ያደርጋል? ህገ ወጥ እኮ ነሽ። ከሳውዲ እንትን ሄደሽ በምህረቱ ነው። ምህረት አዳምጪ፣ ምህረት ይቻላል። አሁን ሳውዲ ያሉትን ልጆች አሁንም እዚህ ውስጥ ወንጀለኛ ቆይ አንዴ እንደማመጥ ወንጀለኛ ብትሆኝማ ፓስፖርትሽ አለ ቼክ ትደረጊያለሽ እኮ። ይኸውልሽ አንድ ሰው ነጭ ወረቀት ካለው ኤምባሲ ሄዶ ነጭ ወረቀት ሲያወጣ ኤምባሲው እንደዚህ ቦታ ሄደ ከአሻራ ሰጥ ይለዋል። እኔ እኮ በቅርቡ ለቲጂ ራሱ ይጨርሳል አሻራ። አዎ ፖሊስ ጣቢያ ሄጄ አሻራ ሰጥቼ አትናገሪም። ትኬት ቆርጬ ሄድኩ እኮ ነው ያልሽ። እንደ ህጋዊ ሰው ፖሊስ ጣቢያ ገብቼ አሻራ ሰጥቼ ወንጀለኛ እንዳልኩ ተረጋግጦ ፖሊስ ጣቢያ በሰጠኝ ወረቀት ነው እና ዝም ብሎ ትኬት ቆርጦ ፕሌን ለመሰቀል ያላት ሮንግ ኢንፎርሜሽን አይተላለፍ። እዚህ ገብቼ ፖሊሶች ጋር ሄጄ አሻራ ሰጥቼ ነው የገባሁት። ይህንን ነው እኮ እንድታወሪ የፈለግኩት። ታዲያ ትኬት ቆርጬ ሄድኩኝ ስትይ ሌላውም ህገወጥ ዝም ብሎ ትኬት ቆርጦ ሄዶ ኤርፖርት ተይዞ እስር ቤት እንዲገባ አልፈልግም። ለምን እዚህ ጋር 3000 ሰው እያዳመጠ ነው። ከዚህ ውስጥ ብዙ ራናዊዎች ሳውዲ ውስጥ ያሉ አንቺ ለካ ህገወጥ ሞኝ ዝም ብዬ ትኬት ቆርጬ መሄድ ይችላለሁ ብለው ያስባሉ። ስለዚህ አንድ ነገር ስናስተላለፍ ትክክለኛውን ይቻላል። ማነው አሻራ ሰጥቼ አሻራ ስትሰጪ ወንጀለኛ ከሆንሽ እስር ቤት ትገቢያለሽ። ወንጀለኛ ካልሆንሽ ትወንጃለሽ። ነጭ ወረቀት ይሰጥሻል። ትኬትሽን ቆርጠሽ ትወንጃለሽ እንጂ አንድ ሰው ህገ ወጥ ሆኖ ዝም ብሎ ትኬት ቆርጦ ብድግ ብሎ እንደ ህጋዊ ሰው ትኬት ቆርጦ መሄድ አይችልም። አይቻልም። አዎ። ከዛ ደግሞ ስትመለሽ ደግሞ እንዴት እንደተመለሽ ነገር ይጠንቅ ትመለስ በምህረት ነው። በሰዓቱ እርጉዝ በነበርኩ ሰዓት አጋጣሚ ምህረት ነበረ። አገር ገብተሽ ከዛ ቪዛ ይላክልሻል፣ መመለስ ትቻያለሽ ማለት ነው በዛ ሰዓት። ከዛ እኔ እሱ ባለቤቴ ህጋዊ ነው። ከዛ ወልጄ ስመለስ ላከልኝ እሱ ቪዛ እዛ ከጓደኛው ጋር ማለት ተገዝቶ ቪዛ ድጋሚ። ከዛ ገባሁን አሁን ሁለተኛ ስመለስ በህጋዊ ማለት ነው በባለቤቴ ከእሱ ጋር። አሁን ባለቤትሽ እሱ ህጋዊ ነው፣ አንቺን መውሰድ ይችላል ወደ ሳውዲ ማለት ነው በምህረቱ ጊዜ ማለት ነው። ከዛ ከገባሁኝ በኋላ ስራ ቀየርኩኝ። የሆነ አዳር ቤት አለ እና ሰዎቹ እንደዚህ ቅባት ምናምን የሚሰሩ ቤት ውስጥ ማለት ነው እነሱ ጋር ሱቅ ውስጥ ቤት ውስጥ ሳይሆን አለ ማሬ መቅደስዬ በምህረት
ምህረት የተደረገልሽ ቀራማው ነው። ቀራማው ምህረት ተደርጎልሽ ስለወጣሽ ማለት ነው። ስትመለሽ በአዲስ ቪዛ ስትመለሽ በምን ቪዛ ነው የተመለሽ? ምንድን ነው ቪዛሽ? ባልሽ አውጥቶ የላከልሽ ቪዛ ምንድን ነው? ቪዚት ነው? ወርክ ቪዛ ነው? ምን ቪዛ ነው ያወጣልሽ? አዳምጪ ልንገርሽ። አሁን ለምሳሌ እዛ የምንገባው ወርክ ቪዛ ተብሎ ነው የሚላክልሽ ማለት ነው። አሁን በየአመቱ እድሳት ልታድሺ አንቺ አሁን እዛ ሀገር ፍሪ የሚባል ነገር የለም ታውቂያለሽ፣ ሳውዲ ማለት ነው። ግን አረቦች እንደዛ ይልካሉ። አንቺ ባልሽ ፍሪ ቪዛ የሚባል የትም ሀገር የለም። እኔ የጠየኩሽማ እኮ 7-8 እስከ 10 ብር ትከፊና እድሳት ሊያድስ ተስማምቶ ይልክልሻል። እኔ እንደፈለኩ ልሰራ። ስለዚህ ከፊልሽ ባልሽ ሳይሆን ከአረብ ቪዛ ገዝቶ ላከልሽ። ኦኬ ጥሩ። ባለቤቴ ማለት ነው ላከልኝ። እኔ ከመጣሁ በኋላ እሱ ከሄደ በኋላ ላከልኝ ይህንን አሰርቶ ከከፊል ገዝቶ ቪዛ። ኦኬ ማሰራትማ አይሰራም። ቪዛው ይወጣና ከጀዋዛት ይላክልሽ እና አንቺ ከገባሽ በኋላ ነው ኢቃማ የሚሰራልሽ። ስለዚህ በነዛ ሰዎችን ስር ነው በነዛ እሱ ባለቤቴ ያው ባስላካቸው ሰዎች ማለት ነው በአረቦቹ እነሱ ናቸው የላኩልኝ። ቪዛውን ግን ተከፍሏቸው በፍሪ ነው የምሰራው ከዛ በኋላ። ትክክል። ከዛ ስራ ገባሁኝ። በጣም አሪፍ ስራ ማለት ነው። በጣም አሪፍ ስራ ገባሁኝ። የዛ ስራ ለብዙ ጊዜ ሰራው። ወደዚህ አሁን ወደ ኢትዮጵያ እስከምመጣ ድረስ ኢትዮጵያ ውስጥ መጥቼ እዛ ጋር ስሰራበት የነበረው እነዚህ አጣር ቤቶች እየወሰዱ ፓክ እየተደረጉ ቤት ውስጥ እንደዚህ ኦርጋኒክ ነገሮች እየተመረቱ ያን ነገር ኮፒ ማድረግ ጀመርኩኝ። ሰዎቹ ይሄ ነገር ሀገራችን ላይ ብናደርገው ይሄ ነገር ኢትዮጵያ ውስጥ ሞልቷል፣ አብዛኛው ነገር እዚህ ሀገር አለ ማለት ነው። እና እዛ ውስጥ ያን ነገር ማምጣት ጀመርኩኝ እና እዛው አረቦቹ ጋር ሆኜ ላይቭ እየገባሁኝ የእነሱን ፕሮዳክት አስተዋውቅ ነበረ እዛ ሆኜ ማለት ነው፣ አጣር ቤት ሆኜ። ከዛ ያንን ነገር የኛዎቹ መጠቀም ጀመሩ፣ አንዳንድ ሰዎች ማለት ነው አበሾች መጠቀም ጀመሩ ምናምን። ወደዚህ ስራ ውስጥ ቀጥታ ገባሁኝ እኔ። ወደዚህ ስራ ውስጥ ገብቼ በጣም ለብዙ ጊዜ ሰራሁኝ። ብዙ ልጆችም ያው የእኛ ፕሮዳክታችን ተጠቃሚዎች ናቸው። ከዛ ምን አደረግኩኝ? ኢትዮጵያ መጣሁ። ማን ነው መጀመሪያ ልጅ ወለድኩ ብዬሻለሁ። ድጋሚ አርግዤ ተመለስኩኝ። ሁለተኛ ልጅ ማለት ነው። ሁለተኛ ልጅ አረገዝኩኝ። ከዛ ተመልሼ መጣሁኝ ወደ ኢትዮጵያ። ወደ ኢትዮጵያ መጥቼ ከዛ አሁንም ወልጄ እናቱ ባልሽ እዛው ቤት እየሰራ ቆይ እዛው ነው በምትኖሩት ግን ጠዋት ተነስቶ ይሄዳል ሰዎቹ ቤት። የሰዎቹ ነው አይደለም፣ በረፍት ቀኑ ነው የሚመጣው። በረፍት ቀን ብቻ ነው፣ በየሳምንቱ ረፍት ይወጣል። በሳምንት ኢጃዛ ብቻ ነው የሚመጣው። አንቺ ቤት ብቻ በሳምንት ባልሽ ሰዎቹ ጋር ነው የሚያድረው፣ መዳሞቹ ጋር። እዛው ነው። እኔም ከፈለኩ እዛ ሄዳለሁኝ። እኔም በምፈልግ ሰዓት እሱ ለምሳሌ አንዳንዴ ያመሻሉ አረቦች ታውቂያለሽ፣ በረፍት ቀን። በዛ ሰዓት እኔ ተመልሼ እኔ ሄዳለሁ እዛው ስራ ቦታ። ከዚህ በፊት የምሰራበት ስለነበረ ያውቁኛል፣ እነሱ ናቸው። ሰው ችግር የለውም እንድታድሩ ይፈቅዳል። እሱ ክፍል ገብተሽ አብራችሁ ሞንሽን ስለሚያውቁ ከዛ ሁለተኛዋን ልጄን አሁንም ወለድኩኝ። ወልጄ ለእናቱ አሁንም ማዘሩ በጣም እናት ነች። በጣም ነው የምወዳት። እናት ነች፣ እናት ለእኔም ማለት ነው። ለእሷ ልጄን ሰጠው። ተመልሼ ደግሞ መጣን። ይህንን ስራ ጨርሼ ወደ ኢትዮጵያ ማምጣት ፈለግኩኝ። እግዚአብሔር ይመስገን ተሳክቶልኝ ወደ ኢትዮጵያ ይዤ መጣሁኝ። ወደ ኢትዮጵያ ይዤ መጣሁ። ባለቤቴም እዛው ስራውን ካንስል አድርጎ የመጨረሻ እሱም የምንፈልጋቸው ይቅርታ ተሳክቶልሽ ወደ ኢትዮጵያ ይዘሽ የመጣሽው ምንድን ነው ማለት? ይህንን ስራ እነዚህን የቅባት ማለት ነው ቅባት ስራ ሙሉ ለሙሉ አንዳንድ እዛው ውስጥ እዛው አረብ እዚህ ኢትዮጵያ ውስጥ የሌሉ አሉ። ከዛ ከሳውዲ ሙሉ ለሙሉ አመጣለሁ። ጓደኞችም አሉኝ አሁን ድረስ ከዛ የሚላክልኝ ማለት ነው። ቀጥታ ወደ ኢትዮጵያ ገባሁኝ። ከዛ ኢትዮጵያ ገባሁ። ባለቤቴም ኢቃማውን ካንስል አስደርጎ ገባ። ወደ ኢትዮጵያ ገብተን ልጆቻችንን ሰብስበን ሁለተኛ ልጅ ከወለድሽ በኋላ እንትን አላልሽም?
ተመልስ አልሄድሽም ወደ ሳኡዲ? ሄጃለሁ። ኦኬ እሺ። ከዛ ምን ያህል ጊዜ ቆይተሽ ነው? ሄጃለሁ። ከዛ ብዙ አልቆየንም። 2 ዓመት ብቻ ነው። 2 ዓመት ብቻ ነው። ከዛ በ2 ዓመት ውስጥ እኔ ስራውን ሙሉ ለሙሉ እንትን ብዬ ወደ ኢትዮጵያ ገባሁኝ። ኢትዮጵያ ገብቼ ይህንን ቅባት ማስተዋወቅ ጀመርኩኝ። ባለቤቴም ገብቷል ብዬሻለሁ። የራሳችን ቤት እንትን አለን ተከራይተን ማለት ነው። ቤታችንን እንትን ብለን ገባን ወደ ኢትዮጵያ። ኢትዮጵያ ከገባን በኋላ አሁንም 3ኛ ልጅ ተረገዘ። 3ኛ ልጅ ተረገዘ። 3ኛ ልጄን አርግዣት ቤት ነበረን። ኦንላይን ነው ምሰራ የነበረው። የራሴን ሱቅ ከፈትኩኝ። ሱቄን ከፍቼ እዛው ሱቅ ውስጥ ሆኜ ያመረትኩኝ መሸጥ ያው ይዣለው ማለት ነው እስካሁን ድረስ። እና ከዛ ምን ጀመርኩኝ? ዱባይ መመላለስ ጀመርኩ። ወደ ዱባይ ከዱባይ እቃዎች እነዚህ ሻንጣ ስራ መስራት ጀመርኩኝ። አሁን ላይ ህይወቴ እግዚአብሔር ይመስገን ከባለቤቴ ጋር ቆርበን አለን። እስካሁን እየኖርን ነው። 3ኛ ልጅ ወልደን ማለት ነው። ተለያይተን ነበር በመሀል ታርቀን፣ ሰዎች አላጣሉንም። እዚህ ደርሰናል። አሁን ላይ በጣም በቃ ሪጃ እጅግ በጣም ማዘር ሞታለች ብዬሻለሁ። በእሷ እናትም አባትም የለኝም። በእነሱ ፋንታ ሰጥቶኛል እግዚአብሔር ሌሎችን ማለት ነው። እግዚአብሔር ያዘጋጀልኝ እናትና አባቶች አሉ። አሁን ላይ ይህንን ይመስላል። ማስታወቂያ በነፃ ደስ ይላል። በጣም ብዙ ምቀኛ ሆነውብሽ ኮመንት ላይ ለማስታወቂያ ነው ምናምን እያሉ ነበር። እኔ መጀመሪያ አወራር ስለማትች ዝም ብለሽ ታሪኩን ፈጥረሽ ምናምን መስሎኝ ነበር። ኖ እኔ ማምላክ ምስክሬ ናች። ቆራቢ ነኝ። ትክክለኛ ነገር ነው የነገርኩሽ። ሱቅ ውስጥ ከሆንሽ ቪዲዮ አብሬና ሱቅሽን አሳይን፣ አስተዋውቂ። እሺ። ሌላው ደግሞ የት ነው የምትኖሩት? ኢትዮጵያ የት አካባቢ ነው የምትኖሩት? አዲስ አበባ ነኝ። ኦኬ። ቤት ተከራይታችሁ ገዝታችሁ? ቤት ተከራይተን ነው። ቤትም ገዝቻለሁ። እኔ እንትን ፖይንቱ ልናገር የፈለግኩት ምን መሰለሽ፣ ኢትዮጵያ ውስጥ ሳውዲ አረቢያ እየኖሩ በጣም ብዙ እህቶቻችን አሉ። አሁን ሳውዲ አረቢያ ውስጥ የሚኖሩ ኮሜንት እኔ አላያቸውም። ኦኬ የፈለጉትን መጻፍ ይችላሉ። እኔ ምንድነው ፖይንቴ፣ ሳውዲ አረቢያም ሆነ ዱባይ የትም ቦታ ቢሆን ኢትዮጵያ ውስጥ ሰርቶ መለወጥ እንዳለ ልነግራችሁ ነው። በጣም ብዙ ህይወት እየተቀየረ ወደ ኢትዮጵያ። ስንት ዓመት ነው ሳውዲ ኖርሽ? ሳውዲ ከ10 ዓመት በላይ ኖሬያለሁ። ኦኬ እሺ። ኢትዮጵያ ከገባሽ ስንት ጊዜ ሆነሽ? 2 ዓመት። ኦኬ ጥሩ እሺ። እና አሁን ከባልሽ ጋር አንድ ላይ ስንት ዓመታት ሆናችሁ ከትውውቅ እስካሁን ድረስ? ከትውውቅ እስካሁን ድረስ ከ10 ዓመት በላይ ኖሬያለሁኝ ከባለቤቴ ጋር። ኖ አሁን የመጀመሪያ ልጃችን 7 ዓመቱ ነው። 7 ዓመት ኖረናል። ሁለተኛዋ መጀመሪያ ልጃችሁ ሴት ናት? ወንድ ነው። ወንዱ 7 ዓመቱ ነው። ሴት ሳይመን ልጅሽን ጸጉሩን ወደዋለሁ ያልኩሽ የልጅ ጸጉር ልክ እንደሱ እንዲሆን እፈልጋለሁ። ያሳድግልሽ። እሺ የመጀመሪያ ወንዱ ልጅ 7 ዓመቱ፣ ሴቷ ስንት ዓመቷ ነው? አሁን 4። ሶስተኛዋስ? ገና 1 ዓመት ከምናምን ነች። ወንድ ነው ሴት? ሴት ነች። 2 ሴት አሉ። እኩል እንሆናለና እኔ እና አንቺ እኩል እንሆናለን። አንዱ ለሴት አንዱ ለሴት። እኔም የመጀመሪያ ወንድ፣ ሁለተኛዋ ሴት፣ ሶስተኛዋ ሴት። ፈጣሪ በሰላም ያምጣት። እግዚአብሔር ይመስገን። በጣም ደስ ይላል። እና ኮንዶሚኒየም ተከራይታችሁ ነው የምትኖሩት? አሁን ተከራይቼ ነው፣ ግን ደግሞ ቤት ገዝተናል። አሁን ቤት ገዝቻለሁ። በዚህ ዓመት መኪና ገዝተናል። በዚህ ኢትዮጵያ ከመጣ በጣም እኔ ከአረብ ሀገር ባልና ሚስት ጠቅልለው ገብተው ኢትዮጵያ ውስጥ ደስተኛ ሆነው ሲኖሩ ማየት በጣም ያስደስተኛል። ለምን ብዙ ሰው እኔ ራሴ እሱን ነው አሁን የኔ ህይወት ይጥቀማቸው አይጥቀማቸው እኔ እንጃ። ብዙ ነገር አለ፣ እሱን ያልተናገርኩትም አለ። አንዳንዴ ፐብሊክ የማታወጫቸው ነገሮች አሉ እና በህይወቴ ትልቅ ስቃይ ትልቅ ነገርን አሳልፌያለሁ። ግን የነገርኳችሁ ሳውዲ አረቢያም ሆናችሁ ስራ መስራት ብቻ ሳይሆን የሆነ ስራ ይህንን ስራ ኢትዮጵያ ውስጥ ሄጄ ባመጣው ይህ ስራ አገራችን ሄደን ብንሰራ ውጤታማ እንሆናለን ወይ ብላችሁ ከአረቦቹ የምትማሯቸው ብዙ ነገሮች አሉ። ያን ነገር ይዛችሁ ኢትዮጵያ ውስጥ ገብታችሁ ኢትዮጵያ ውስጥ አልተለመደም
በቃ አላቅም የሆነ ሰው የሰራውን ስራ ያን ስራ ሄዶ መውሰድ ነው እንጂ በራሳቸው አስበው ምናምን የለም። እና እዛ ሀገር ስንሄድ ደግሞ ብዙ ነገሮችን እንማራለን። ያንን ነገር ኢትዮጵያ ገብታችሁ መለወጥ የለም የሚል አስተሳሰብ እንዳይኖራችሁ፣ መለወጥ ትችላላችሁ። ባል ሲመጣላችሁ ደግሞ አግቡ። መቅደስ አላስወራም አንቺኛ ፋፌን እያልሽ ቤቱ የኔ ነው የምታወሪው፣ ግን አንቺ ነሽ። አንዴ ላውራ አውሪሽ የኔም ነው አይደለም በጣም ተመችተሽኛል። ዩኖ እኔ ከአረብ ሀገር ባልና ሚስት ጠቅልለው ጨክነው ጥርሳቸውን ነክሰው ደፍረው ገብተው ተሳክቶላቸው ሳይ አሁን ደስ ይለኛል። እና አንቺና ባልሽ ወስናችሁ በጊዜ የለም በጣም አይገኝም ከአረብ ሀገር ወስኑ ገብቶ ህይወቱን ኢትዮጵያ ውስጥ የሚኖር ሰው ማለት ልጆቻችሁን ረጅም ጊዜ ተራርቃችሁ ሳትቆዩ በአጭር ጊዜ ውስጥ እንዴት ደፍራችሁ የኢትዮጵያን ኑሮ ደፍራችሁ ጨክናችሁ ገብታችሁ መኖር ስለቻላችሁ ደስ ብሎኛል። 2 ዓመት መኖር መቻል ጥሩ ነው። ለምን 2 ዓመት ሳይቆይ ከሳስሮ መልሶ ልጆቹን ቤተሰብ ጋር አስቀምጦ አረብ ሀገር የሄደ በጣም ብዙ ሰው አለ። ገባሽ? እና አሁንም በጣም ጠንከራችሁ። በዛ ላይ ደግሞ ከገባን በ2 ዓመት ውስጥ ቤት ገዛን መኪና ገዛን ስትል ትንት እየሆንሽብኝ ነው። ግራ እየገባኝ ነው። እውነት ነው መኪናም ቤትም ገዝታችሁ? እውነት ነው። አዊ እግዚአብሔርን ነው የምልሽ። ስራ እንደዚህ ማሻአላ ማሻአላ ብያለሁ። መኪና ቤት የሚያስገዛ ማለት አረብ ሀገር ከ10 ዓመት የሰራችሁት ነው ቤትና መኪና የገዛችሁት ወይስ እዛ እየሰራን ልንገባ አካባቢ ማለት ነው? ኦንላይን ምሰራ ነበር ብዬሻለሁ። በመካከል አንድ መኪናውን የገዛ ነው እዛ የሆነ ወደዚህ ልንመጣ አካባቢ መኪናውን ገዝተን ነው የመጣ ነው። እሱ ስራ ይሰራል በመኪናው ማለት ነው። ስራ እየሰራ በቃ መኪናውን ገዝተን ቀጥታ ገባን። የሚረዳባችሁ ማሬ በእናትሽ። እኔና ባሌ ስንት ዓመታችን መሰለሽ አረብ ሀገር ላይ ከተዋወቀን ራሱ 15 ዓመታችን ነው። ስራ እየሰራ ነው። እኛም እየሰራ ነው። እኔም ባሌም ነን የምንሰራው። ከመተዋወቃችን በፊት 3 ዓመት 18 ዓመታችን ነው ሁለታችን። ግን እኔ ቀድመዋለሁ አረብ ሀገር እኔ ቀድመዋለሁ። ከተዋወቅን በኋላ እዚህ ተዋውቀን ስናመራ ፓስፖርቱ ላይ የመጀመሪያ ሩጊ ፓስፖርቴ ላይ ስናስተያይ ምናምን እኔ በ4 ወር ቀድሜው ነው ካታር የገባሁት። ግን ይኸው ሁለታችንም አለን 18 ዓመት አረብ ሀገር። ግን ቤት የለ መኪና የለ። እናንተ በጣም ጎበዝ ናችሁ እና የመንፈሳዊ ቅናት ቀንቼባችኋለሁ። ጎበዞች ጨክናችሁ ወስናችሁ ሀገራችሁ ገብታችሁ መኖራችሁ ደግሞ ከምንም በላይ የሚያስደስት ነገር ነው። ጎበዝ ጀግና። አሁን አንዴ ልመርቅና ከፍተሽ ሱቅሽን ታስተዋወቂያለሽ፣ የስራሽን አይነት ታሳያለሽ። እሺ እሺ፣ ለማበረታታት አንቺን። እሺ ሀዊ፣ አሁን ሱቅ ነው ያለሁትኝ። ለዚህ አሁን እንዴት ነው ቤት የገዛችሁት ምናምን ላልሽኝ ሱቁን አሳይሻለሁኝ። በጣም እንሰራለን። ቅባት እጅግ በጣም ተወዳጅ ሆናል። ቅባት ነው የምትሰሩት አንቺን ባልሽም? አንቺ ሌላ ስራ ይሰራል የምትሰሩት? ኮስሞቲክስ ቤት እሱ ይሰራል የራሱ ስራ፣ እኔም ይሰራል። ስራ አይደለም አብራችሁ የምትሰሩት? እሱ ሌላ ስራ ነው የሚሰራው። ይህን ስራ አብራችሁ የምትሰሩ መሰለኝ እኮ። እሱ መኪና ገዛ ራይድ ይሰራል። ኦኬ፣ ያው ሹፍርናውን የሳውዲውን ሹፍርና ኢትዮጵያም ቀጠለው ባልሽ። ጥሩ፣ አትሊስት አለቃ የለውም። ራይድ ከሆነ የሚሰራው ራሱ የራሱ አለቃ ነው። ኤኒታይም ደውለሽ እና አንድኝ ስትይው ከች ይልልሻል፣ ይመጣል። መዳም ቆይ መዳምን እንትን ልወስድ ነው ምናምን ባባን እንትን ልወስድ ነው። መስገን ነው በሀገሩ ላይ ከስተመሩን አሁን ከች ይላል። አለቃ የለውም። መኪናው የራሳችሁ ከሆነ ተቀጣሪ ካልሆነ ተመስገን ነው። በጣም ደስ ይላል። እንኳን አረገላት እና ፎሎ አድርጓት። እሺ ቤተሰብ ፎሎ አድርጓት። ከአረብ ሀገር የገባች እህታችን ናት። ስለዚህ ተመልሳ ልጆቿን ደግሞ ለባሏ እናት ሰታ አረብ ሀገር እንዳትሄድ ፎሎ አድርጓት። ሰላም ለዓለም እንዳትከስር ሁላችሁ ፎሎ አድርጓት። ሰላም ለዓለም፣ ሰላም ለሰው ዘር በሙሉ፣ ፍቅር ለሰው ዘር በሙሉ። የታመሙትን ሁሉ ፈጣሪ ማራቸው። የተጨነቁ እየተከፉ ያዘኑ ሁሉ ፈጣሪ አለሁ ይበላቸው። ሁሉም የሰው ዘር በሙሉ እዚህ ምድር ላይ ያለ ደስተኛ ይሁን። ያላገባችሁ ትዳር የምትፈልጉ ፈጣሪ የተባረከ ትዳር ይስጣችሁ። ልጅ የምትፈልጉ ፈጣሪ ጤነኛ ልጆችን ይስጣችሁ። ይኸው እኔ ቲክቶክ ላይ 2 ዓመት ሙሉ እንዲህ እጣኔና ትሽ ለምኜ ፈጣሪ 3ኛ ለእናንተ የሚስጣችሁ ፈጣሪ ጤነኛ ልጅ ይስጣችሁ። እርጉዞችን ፈጣሪ በሰላም ይገላግላል። የወለድን ፈጣሪ ልጆቻችንን ያሳድግልን፣ ለቁም ነገር ያብቃልን፣ ነገር ይጠብቅልን። ለእኛም እድሜ ሰጥተው የልጆቻችንን ቁም ነገር እዚህ ምድር ላይ እያለን ሳንሄድ በዓይናችን የልጆቻችንን ወግ ማድረግ ቁም ነገር ያሳየን። ሁሉም የሰው ዘር ይደሰት።
ሁሉም ማንም አይክፋው። ሁሉም ሰው ደስተኛ ጤነኛ ሆነን ረጅም እድሜ እንኖር እዚህ ምድር ላይ አሜን። ስራ የሌላችሁ ስራ ይስጣችሁ ፈጣሪ አሜን። ስራ ይስጣችሁ። ባል የሌላችሁ ባል ይስጣችሁ። የተመረቀ ባል ይስጣችሁ። ልጅ የሌላችሁ ደግሞ በልጅ ተባረኩ። ዛሬ አርግዛችሁ ዳሩ። ባል ያላችሁ ማለት ነው። እውነት ይሳካላችሁ፣ ይሳካላችሁ። ህይወታችሁ የቀና ይሁን። በአረብ ሀገር የምትኖሩ እህቶቼ ደግሞ እግዚአብሔር ከእናንተ ጋር አብሮ ይሁን። ጥሩ ነገሮችን ተማሩና ሀገራችን ላይ መታችሁ መስራት ትችላላችሁ፣ መለወጥ ትችላላችሁ፣ ማደግ ትችላላችሁ። እናመሰግናለን። ሁሉ ያደረጋችሁኝ ያመሰግናለሁ። ሱቄን አሳይን የተባልኩት እሺ አሳያለሁ። አዎ አሳይና እና የፀጉር ቅባት የምታመችው የልጅ ነው